ቄሶቹ ለቄሶቹ እየተጠራሩ ነው በታቦት ጉዳይ አልግባባ ብለው። ዘበነ በዛ ይጮሃል፣ ቀሲስ ዲበኩሉ በዚህ ይጮሃል፣ እኛ በዚህ እንጮሃለን። እርስ በርስ ከሚጫጫው እርስ በርስ ከሚጠራሩ እኔ ለቀሲስ ዲበኩሉ ያቀረብኩለትን ጥያቄ ለምን አይቀበልም? የዲቤት ጥሪው ማለት ነው። ዘማርያም ነው ከእጄ ያስመለጠው ቄሱን ማለት ነው። ብፁዕ አባታችን እርሱ ይረፉ እኔ እኛ ብሎ ማለት ነው። የምን እኛ እስከ ዛሬ ድረስ በየገስቱ እየገባ የሚሳደበው ቄስ ከእሱ ጋር ላወራ ፈልጋለሁ፣ አይኔን እያየ ማለት ነው። ጸሎቱን ሰምቻለሁ። የሆነ ባይብል ምናምን ትንሽ ሳነብ ደግሞ ይጋጫል ትንሽ ነገሩ። ከኦርቶዶክሱ ትምህርት ጋር የምታነበው ባይብል ተጋጨብኝ። በቃ ስለ ሌላ ታሪክ ሰው ነው የሚነግረው እንጂ በቃ የሆነ አንድ ማወቅ የምትፈልገው እውነት የለም። ዓለምን እክዳለሁ፣ ራሴንም እክዳለሁ፣ በሞተልኝ በኢየሱስ በማመን ወደ አንተ እመጣለሁ። ዲበኩሉን ታቦቱን በተመለከተ ጥሪ አቅርቧል ለዶክተር ዘበነ ለማ እና ለነ ዘሪሁን ሙላቱ። ኦኬ አሁን እኔ ያቀረብኩትን ከ7 ወር በፊት ተቀበል በሉት። ቄስ ለቄስ ቢነጋገር ያው እንግዲህ እመቤቴ በምታውቀው ምናምን ነገር ብሎ እዚህ መጽሐፍ ቅዱስ አንብቦ በማያውቅ ህዝብ ላይ በወጣቶቹ ንግግር ሙድ ሊይዙ ነው። አየህ ተጠራርተው ብፁዕ አባታችን መላከ ገነት እየተባባሉ ማለት ነው። እኔ ጋና መላከ ሰገነት ሳይሆን መላከ ሲኦል አድርጌ እልካለሁ። ቆንጭ አድርጌ ለሚመጣው ትውልድ አይቀጡ ቅጣት ቀተን እንዳለ ማለት ነው። ለሚመጣው ትውልድ ማስተማሪያ ሆነህ የብሉይ ኪዳን ታቦት አለን ብላችኋል ወይ? የለንም። ኤርሚያስ ተሳስተን ነው ዝም ብለን ህዝብ ስናጭበረብርበት ነው የኖርነው። አክሱም ህዳር 21 ቀን ይነክሳል ተብሎ የተባለው ዝም ብለን ህዝቡ ለመያዝ ብለን ነው። ኤርሚ እሱን እለፈው ብላችሁ በሉና እተዋለሁ። ካልሆነስ የሙሴ ታቦት ህዳር 21 በአክሱም ትወጣለች ትገባለች፣ እመቤቴ አልገባለች አልሄዳለች፣ ረዱላት፣ ስገዱላት፣ አንጥፉላት፣ ሽቶ ርጩላት ብላችሁ ትላላችሁ። አንድ ቀን ህዝብ አይቶት አያውቅም። 3000 ዓመት ሙሉ ቤተክርስቲያኒቱ እየዋሸች ኖራለች። ከሰለሞን ስንጀምር ማለት ነው። ቤተክርስቲያኒቱ ሲጀምር በእርግጥ ከሰለሞን የለችም፣ ግን የ3000 ዓመት ታሪክ አለኝ እያለች ማለት ነው። ኦርቶዶክስ ከሰለሞን ጀምሮ አልነበረችም። ልብ በሉ አልነበረችም። ኦርቶዶክስ ቤተክርስቲያን ይቻላል። አዎ በ330 በፍሬምናጦስ ነው እሷ የጀመረችው። የመጽሐፍ የታሪክ ድርሳኖቻቸው ይሄን ነው የሚያሳየው። ከሰለሞን ዘመን ጀምሮ ቤተክርስቲያን አስቀድማ በሕገ ልቦና ከዚያም በሕገ ኦሪት እየሰዋዋች ትኖር ነበረ ይሉላል። ይሄንን ምስኪን ህዝብ ምንም የማያውቅ ጠዋት ሰኔ ጎልጎታ ውዳሴ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ብሎ አንብቦ ደግሞ የሚወጣውን ትውልድ በቃ እንዲህ ብለው ይሉታል። መጽሐፍ ቅዱስ አያነብ፣ ታሪክን አያነቡ፣ አያገላብጡ፣ ለማንበብ አያበረታቷቸው። ታቦቱ አለን ብለው ሲሉ አለን ይላሉ። እመቤቴ ታማለች፣ ታማልዳለች፣ መረጃ ጥቅስ አንጡ። የለም መረጃ ጥቅስ አንጡ። የለም። እና አዲስ መከፋፈል ተፈጥሯል። አዲስ ዲቤት ጥሪ እየተጠራሩ ነው። ጥሪውን እርስ በርሳችሁ ብትጠራሩ ዓለም ነው የሚስቀው። ቄስ ቄስን እንዴት ዲቤት ጥሪ ይጠራዋል? በመድኃኒዓለም ና ወደዚህ ናልኝ ስለማ ናና ከኔ ጋር እናውጋ በታቦቱ ጉዳይ። ዲቤቱን ተቀበል በሉት። የ7 ወር ዲቤት የተቀመጣለ ዘማርያም ዘለቀ የሚባል ወዘልፈኒ ቀሲስ ዲበኩሉን ከእጄ ለማስመለጥ የሄደበትን እና ዲያቆን ስዩምን ከእጄ ለማስመለጥ የሄደበትን ስልታዊ ማፈግፈግ ሳላደንቅ አላልፍም። ግን እና ይቀበሉ አባታችን በሏቸው። ቡራኬው ተደረሰኝ፣ ጸሎት ታግዘኝ። ግን እስቲ ይቀበሉት፣ ይህንን ሰው ይቀበሉት። 7 ወር ሙሉ እኮ ተረሳስቶ እኮ ቆየ እና ተቀበሉት ብላችሁ ብትሉ በጣም መልካም ነው።
እርስ በርስ ከሚጠራሩ ለምን እኛን አይጠሩም? ተንቀሳቀሱ፣ ነቃ ነቃ በሉ ኦርቶዶክሳውያን ወገኖቼ። በእውነት አምላክ አሜን። ወላዲት አምላክ እቅፍ ድግፍ ታደርጋችኋለች። አይዞ 44ቱም ወይ 99ቱም ተማጽነህ ጸሎተ እግዝእትነ ማርያም አንድ ጸሎተ እግዝእትነ ማርያም ድንግል ወላዲት አምላክ ብለህ ደግመህ፣ እንደዚሁም ድርሳነ ሚካኤልም ጥሩ ነው አሉ። ሰይፈ መለኮትም እንደዚሁ ደጋግመህ የሚነበበውን አንብበህ የሚረጫውን ረጫ አይተህ እንደምንም ብለህ ና። ፈረሱም ይኸው ሜዳውም ይኸው ይላል። ይህን ቄስ ስለ ታቦት ጥሪ ከ7 ወር በፊት አቅርቤለታለሁ። ለዘበነ ከምታቀርብ ኤርሚያስ ያቀረበልህን ተቀበል በሉት። ዶክተሩ ጠረጴዛ የለም ይላል፣ ቄሱ ደግሞ ጠረጴዛ አለ ይላል። ዘበነ የብሉይ ኪዳንና የአዲስ ኪዳን ታቦት አንድ ነው ይላል። ይሄኛው ደግሞ የአዲስ ኪዳን ታቦትና የብሉይ ኪዳን ታቦት አንድ አይደለም ይላል። ከዚህም ጋር አሁን ዲቤት ቢገቡ አህያ ለአህያ ቢራገጥ ጥርስ አይሰበርም እንደሚባለው፣ ከዘበነም ጋር ቢገቡ አህያ ለአህያ ቢራገጥ ጥርስ አይሰበርም ነው። ለምን ከኔ ጋር ታደርገውም? ቀሲስዬ እኔ ጥሪ አቅርቤ ሄደው የዛሬ 7 ወር ላይ ለምን የኔ ዲቤት ለምን ተረሳ? እንደው ላይን አልሞላ ብዬ ነው ወይ? እንደው በወላዲት አምላክ ብዬ ለምናችሁ እስቲ መቼም በሷ አንጀታችን አይጨክንም ስለምትሉ ያ ቀን ሰማያት ላህ ላይ ይጠቁር ነበር። አገጮት ላይ እንዳለ ጺም ሰማያዊ እላዮት ላይ ይጠቁር ነበር። ጨረቃ ወደ ደምነት ተለውጣ የፀሐይ ግርዶሽ ሁሉ ሊሆን ይችል ነበር። ይሁን እሺ፣ ግን እሺ ኤኒዌይ ይሁና አለች ይባላልና ይሁን ወንድምነት። እሺ እንኳን ደህና መጣ፣ ሰላም በል። ኦኬ፣ ለምንድን ነው እርስ በርስ የተከፋፈሉት? ያው በዚህ ጉዳይ ላይ ነው የምናወራው። የሚያወራ ሰው ካለ መምጣት ይችላል። ሰላም በል። ጊዜ መውሰድ ካለብህም ውሰድ። ዋይሲ ቴንክ ዩ። እሺ ኤርሚ እንዴት? አክቹሊ አይ ቲንክ እናንተ ጋር እኛ ጋር ነግቷል። እኛ ጋር ምሽት ያው አይ ቲንክ እናንተ ጋር እየመሸ እንኳን እንግዲህ ደህና መሸ ወይ ብዬ ነው መጠየቅ ያለብኝ ማለት ነው። እንዴት አመሸ ነው ጥያቄው የሚሆነው። ሰላም ብያለሁ ሁላችሁንም፣ ታችም ያላችሁ ወዳጆቼ የጌታ ጸጋና ሰላም ከሁላችንም ጋር ይሁን። እንደው አሁን በጣም አሪፍ ነው ጨዋታው፣ ከኛ ጋር ብቻ ሳይሆን በራሳቸው ቤት መካከል እንደዚህ አይነት ዲቪዥን መኖሩ ማመናቸውና በይፋ ደግሞ ዲቤት መጠራራታቸው በጣም ጥሩ ነው። እኔ እንደውም ሲገባኝ አንተን ትቶ እሱን የጠራው በመካከላችን ልዩነት እንዳለ ስለምን ታስታውቃለህ? ስለምን ግልጽ አደረከው ይመስለኛል። ዲቤት አጠራሩ የእሳቸው የዲበኩሉ ማለት ነው እንጂ እንደው በመካከላቸው እስካሁን ድረስ የእውቀት ልዩነት እንዳለ ጠፍቶት እስከዛሬ በቃ ዝም ብሎ ትቶ ቆይቶ ሳይሆን እነሱ አቋማቸውን ግልጽ እያደረጉ ሲመጡ ምናልባትም የእነሱ አቋም እንደውም የታወቀ ነው፣ ግልጽም ነው። አሁን እንደውም አቋማቸው ግልጽ ያልሆነው አሁን ቅርብ ጊዜ የቲክቶከሮቹ አቋም ነው እስካሁን አዲስ እየሆነብን የነበረው። ጠረጴዛ ነው ምንድነው እያሉ በጣም ሲምፕል ለማድረግ እና እኛ እንድንቀበለው ፈልገው ነው። አክቹሊ እኛ ጠረጴዛም እንደማንቀበል አላወቁም። አንዳንድ ወገኖቻችንን እንግዲህ በጠረጴዛ አባብለው ሊያስጠጓቸው አስበው የነበረ ይመስለኛል። ግን ደግሞ እሱ የተሳካ አይመስለኝም። ያም ሆነ ይህ ግን በመካከላቸው ያለ ዲቪዥን ግልጽ እየሆነ የመጣው ለምን እነኛም ተቆጥቶ አይ ቲንክ ቅርብ ጊዜ ሊቀ ጠበብቱ በተለያዩ ቦታዎች ፕሮግራም እያደረገ ነበር። ታቦትን ማዕከል እያደረገ የተለያዩ ደብሮች ጋር እንግዲህ የተለያዩ መልእክቶችን እያስተላለፈ ነበር። እነኛ ቪዲዮዎች ናቸው እየወጡ እሳቸውም በጣም በቁጣ ነው የሚያቀርቡት። ምላሻቸው ግልጽ ነው። ቲክቶክ ላይ መሰረቱ ምን እንደሆነ የማይታወቀውን ትምህርት የሚያስተምሩ ሰዎች አሉ ብሎ ነው የሚያምነው ዶክተሩ። ስለዚህ ለእነሱ ምላሽ የሚሆን መርሃ ግብሮች በተለያዩ አካባቢዎች እያደረገ ነበር እና እነሱ እንደውም መርሃ ግብሮቹን በተለያዩ እሳቸው ዲበኩሉም ብቻ ሳይሆኑ የተለያዩ ሰዎች ይሄንን ምላሽ ሲመልሱላቸው አይቻሉ በቪዲዮ። እና ዞሮ በመካከላቸው ያለው ልዩነት ስለማይታወቅ ሳይሆን
ስለምን ገለጥከው? ስለምን ግልጽ አደረግከው? ስለምን አጮህከው? ይመስለኛል እንግዲህ ምንም ማድረግ አይቻልም እንጂ ትምህርቱ በመካከላቸው ያለ ልዩነት ግልጽ ነው፣ ጉልህ ነው። እሱ ነው የክርክሩ የዲቤት ጥሪው መንስኤ እሱ ይመስለኛል እንጂ የእውቀት ጉዳይ ቢሆን እንደዚህ የሚባል ነገር የለም ቢሆን አቋሙ የአንተን ጥሪ እንደሚቀበል ነው ማስበው መማምነው ምን ያም ሆነ ይህ ግን በብሉይ ኪዳን ታቦት ተብሎ የተቀመጠው የዕብራይስጥ ቃል በኋላ ደግሞ የሰባ ሊቃናት ትርጉም ላይ በግሪኩ ያንን የዕብራይስጥ ቃል በቀጥታ ምትክ አድርገው ያስቀመጡት የግሪክ ቃል በአዲስ ኪዳን ውስጥ የተወሰኑ ቦታዎች ላይ እሱም አሁን ለሌለ ነገር ነው የሚያወራው። አንድም በኋላ ባለፈው አንተ ስታብራራው በነበረው ራእይ ላይ ባለው በኋላ ስለሚመጣው ሲያወራ ነው የሚያነሳው ስለ ታቦት ሲነሳ። ሲቀጥል ሌላውን ስለ ማለፉ ሲያወራ ዕብራውያን ላይ አንዳንድ ቦታ። ከዛ ውጪ አሁን ፊዚካሊ ዕቃ ሆኖ ሊያዝ ሊጨበጥ የሚችል ወይም ከዚህ ምድራዊ ማቴሪያል የተሰራ ነገር እንዳለ የሚያሳይ ነገር ጋር ተያይዞ የተጠቀሰ አንድም የግሪክ ቃል አናገኝም። ወይም ያንን የብሉይ ኪዳኑን የዕብራይስጥ ቃል ለመግለጽ የተጠቀሙትን የአዲስ ኪዳን የግሪክ ቃል ሴፕቶጀንት የተጠቀሙትን ስፔሻሊ ሴፕቶጀንት የተጠቀሙትን የግሪክ ቃል በአዲስ ኪዳን ውስጥ ከምንም አይነት ማቴሪያል ጋር ተያይዞ አናገኘውም። ከምንም አይነት የአዲስ ኪዳን ማቴሪያል ጋር ተያይዞ አናገኘውም። ጽዮናችን እንትን ሚውት አድርጊ። ስለዚህ እኔ ከየት አምጥተው ራሱ አይ ቲንክ ዲቤቱንም ለመቀበል በጣም የሚያስቸግራቸው ለዚህ ነው። ኤርሚዬ በጣም ከየትና እንዴት አድርገው አውጥተው ሊያቀርቡት ይችላሉ? መስዋዕት ነው ካሉ ስለ መስዋዕት ባለፈው ያስቀመጥናቸው ነገሮች አሉ። መሰዊያ ነው ካሉ ጠረጴዛ የሚባለው እንግዲህ ጠረጴዛ አገልጋሎቱ ምንድነው ሲባል ለመሰዊያነት ነው የሚያገለግለው ይሉናል። መሰዊያ የሚባል ነገር ደግሞ በአዲስ ኪዳን እንደሌለ ስፔሻሊ ዕቃ መሰዊያ እንደሌለ ማቴሪያል መሰዊያ እንደሌለ ፊዚካል ይዘት ያለው አካላዊ ይዘት ያለው ከእንጨት የተሰራ ከናስ የተሰራ ምንም አይነት መሰዊያ እንደሌለ ደም ነው ብለው የሚቆጥሩት ነገር የሚሰውት በእንጨት ላይ ነው። ኢየሱስ ግን በምድራዊቷ ድንኳን ውስጥ አልገባም። በምድራዊቷ ድንኳን ውስጥ አይገለገልም። በምድራዊቷ ድንኳን ያልገባው በምድራዊቷ ድንኳን ማቴሪያል የማይገለገለውን ኢየሱስን እውነተኛ ስጋና ደሙ ነው ብለው የሚያስቡትን በእንጨት ላይ ሊያቀርቡትና ሊሰውት ሲሞክሩ ይሄ ፍጹም ኢሎጂካል ነው ብዬ ነው ማምነው እኔ። ስለዚህ በምንም በኩል ቢያንከባልሏት እቺ የታቦት ጉዳይ ውሃ የምትቋጥር አትሆንም። ለዛ እኔ እርግጠኛ ነኝ ዲቤትህን ለዝንተ ዓለምም አይቀበሉህም። ወንድም ዓለም ጌታ ኢየሱስ ስሙ ይባረክ። ዞሮ ዞሮ ምንም ማስረጃ አለ የሚል ሰው ካለ ግን ይምጣና ይሟገተን። በመጽሐፍ ቅዱሱ በአዲሱም በብሉይም የለም ተስፋ እያስቆረጥከኝ የለም። ኦፍ ኮርስ ያው እንግዲህ እንዲመጡ እንጸልያለን እንጂ ጸልየን እንግዲህ እንድናመጣቸው ካልሆነ በስተቀር ከዛ ውጭ ምንም እንትን የለውም። ተባረክልኝ ወንድም ዓለም። ቴንክ ዩ ወንድምነት ተባረክ። ግን እንጠብቃለን። ክርስቲያን ተስፋ አይቆርጥም። እንጠብቃለን። የእውነት ማለት ነው። የእውነት እንጠብቃለን። ግን በዚህ ጉዳይ ላይ ሊያወራ የሚችል ሰው ካለ አንደኛ ለምንድን ነው እርስ በርስ ካህናቱ እርስ በርስ አሁን ቀሲስ ዲበኩሉ ካህን ነው፣ ቄስ ነው በኦርቶዶክስ ዘበነም ቄስ ነው። እንዴት ቄስ ለቄስ በታቦት ጉዳይ ላይ አልግባባ ብለው ይጠራራሉ? ዲቤት የምናውቀው እኛ እስከምናውቀው ድረስ ኦርቶዶክሳውያን እስከምታውቁት ድረስ ዛሬ ዓመቷ ናት፣ ነገ የወሩ ነው፣ እንትና የምትባል የምትነግስበት ቀን ነው፣ እንትና የሚባል የሚነግስበት ቀን ነው፣ ታቦቱን ይዘን እንውጣ ብለው ነው ካህናት ሲጠራሩ የምናውቀው እንጂ በታቦት ጉዳይ አላስማማ ብሏቸው የዲቤት ጥሪ ሲጠራሩ፣ የውይይት ጥሪ ሲጠራሩ እኔ እስከዛሬ አላየውም። እና ምንድን ነው? ምን ሆናችሁ ነው? እኛ ታቦታችን አንድ ነው። በታቦትም በነገረ ክርስቶስም ጉዳይ በማርያምም ጉዳይ በተለያየ ነገር ትምህርታችን ወጥ ነው፣ አንድ ነው ትሉና ነበር። ቄስ ለቄስ በታቦት ጉዳይ ቀሲስ ዘበነን ማነው ዲበኩሉ ቀሲስ ዲበኩሉ ቀሲስ ዘበነን እንዴት ይጠራዋል? እና ወገኖቻችን ምን አሰባችሁ ታዲያ? ይሄ የታቦት ጉዳይ ቢግ ኩዌስችን ትልቅ ጥያቄ ማለት ነው። እና እግዚአብሔር ይባረክ። እሺ እህቴ
ኤልሲ ሰላም በይ ወገኖች። ታብ ኮፒሊንግ ሼር አድርጉት። ታብ ኮፒሊንግ ሼር አድርጉት። እታች ያለው ብዙ የሆነ አይደለም፣ ወደ 230 ሰው አለ ቢሃይንድ ባይ ተደብቆ ከሚሰማው ውጭ ማለት ነው። አሁን 200 ሰው 60 ቢያደርግ 12000 ማለት ነው። ባንዴ በቃ አለቀ፣ ዘጋን ማለት ነው። አንድ ደቂቃ ውስጥ አይሞላበትም ለ60 ሰው ምንድነው ሼር ለማድረግ። ተባረኩ። ቄሶቹ ለቄሶቹ እየተጠራሩ ነው በታቦት ጉዳይ አልግባባ ብለው። ዘበነ በዛ ይጮሃል፣ ቀሲስ በኩል በዚህ ይጮሃል፣ እኛ በዚህ እንጮሃለን። እርስ በርስ ከሚጫጫው እርስ በርስ ከሚጠራሩ እኔ ለቀሲስ በኩል ያቀረብኩለትን ጥያቄ ለምን አይቀበልም? የዲቤት ጥሪው ማለት ነው። ዘማርያም ነው ከእጄ ያስመለጠው ቄሱን ማለት ነው። ብፁዕ አባታችን እርሱ ይረፉ እኔ እኛ ብሎ ማለት ነው። የምን እኛ እስከዛሬ ድረስ በየገስቱ እየገባ የሚሳደበው ቄስ ከእሱ ጋር ላወራ ፈልጋለሁ። አይኔን እያየ ማለት ነው። አይኔን እያየ ቀና እያየ አውራኝ ብዬ እንዳልኩት ያን ገበዲያቆን አሁንም ቄሱን ላወራው ፈልጋለሁ። ስለዚህ መካከል ላይ ሌሎች አትጉ። ካህን ሲናገር ዝም ነው የሚባለው። ሌላ ውርውር አትበሉ፣ ዲያቆናት የተባላችሁ ማለት ነው። አይሆንም ስል በመድኃኒዓለም እንዴ እና ተቀበል በሉት። ከ7 ወር በኋላ እንደገና ዲቤቱን ተቀበል፣ እርስ በርስ አትጠራሩ እያልን ነው። ታብ ኮፒሊንግ ሼር አድርጉ። ተባረኩ። እህትዬ መቀጠል ትችያለሽ። እሺ ጸጋ የበዛልህ ኤርምዬ፣ እንደምን አደራችሁ? እኛ ጋር አደራችሁ ነው። ጌታ ይባረክ። ይሄ እንትን የስጦታ እንትኑ ዝግ ነው በአንተ ለምንድን ነው? ትላንትም ዛሬ ማታ ላይ እሺ ጌታ ኢየሱስ ይባረክ። ለመልካም ነው ዲቤት መጠራራታቸው። እግዚአብሔር እየሰራ ያለው ስራ ስላለ ነው እና ያንተንም ዲቤት እግዚአብሔር በቀኑ እንዲቀበሉ ያደርጋቸዋል። አንተ መጠየቅህን አታቁም፣ ጌታ ግን በስራ ላይ ነው። ይህንን መስማታችን ትልቅ ነገር ነው። ጌታ እየሰራ ያለው ስራ ስላለ ማለት ነው እና ክብር ለናዝሬቱ ኢየሱስ ይሁን። አሁን ሊሆን ግድ ነው። በቃ ጌታ ኢየሱስ ብቻውን ሊነግስ በምድር ላይ ግድ ነው። ሰዎች ይህን የእውነት ቃል ሊሰሙና ከፍርድ በፊት ሊወስኑ ግዴታ ስለሆነ በኦርቶዶክስም በኩል መናወጡም መናጡም ትክክል ነው። እርስ በርሳቸው መናወጣቸውም ትክክል ነው። ጌታ በዛ ውስጥ የሚሰራው ስራ አለ እና እኔ በጣም ነው ደስ ያለኝ በዚህ ዜና ማለት ነው። ዲቤት መጠራራታቸው፣ አለመግባባት መኖሩን ህዝቡ ማወቁ፣ በዛ ላይ ደግሞ ተገናኝተውን ቢወያዩ እኔ በጣም ደስ ይለኛል። ምክንያቱም እግዚአብሔር መንገድ አለው፣ በማዕበል ውስጥ መንገድ አለው፣ በመናወጥ ውስጥ መንገድ አለው። ህዝቡን ወደ እውነት የሚያመጣበት አንዱ መንገዱ ነው እና ጌታ ስሙ ለዘላለም ይባረክ። በእውነት ጌታ በስራ ላይ ነው። ልጁ ሊሰበክ፣ ልጁ ሊነገር፣ በልጁ መዳን ሊሆን ለምድር ግድ ነው። ወቅቱም የሚያስገድድ ስለሆነ ነው እና ፍርድ ከፊታችን ስላለ፣ የእግዚአብሔር ቁጣ ከፊታችን ስላለ በልጁ ያላመነ ይሄ ቁጣ ይፈስበታል እና ከዛ በፊት የትኛውም ቋንቋ ተናጋሪ ስለ ኢየሱስ ያለውን እውነት መስማት አለበት። በአንድም በሌላም እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውልም ነው የሚለው እግዚአብሔር ቃል። በአንድም በሌላም እግዚአብሔር እየተናገረ ነው። በኦርቶዶክስ ላሉትም በራሳቸው ቀሳውስት መልእክት እየነገራቸው ነው። እናንተ የምትሰግዱለት፣ እናንተ እንዲህ የምታረጉት ይኸው ቄሶቻችሁ የተግባቡበት ጉዳይ አይደለም። እነሱ እንኳ ጠርቶ ባላዩት ጠርቶ ባላወቁት ነው እናንተን የሚያሰግዷችሁ፣ እናንተን የሚያስፈራሯችሁ። ይቀስፋል፣ እንዲህ ያረጋል የሚሏችሁ እነሱ እንኳ ይኸው እያያችኋቸው ነው። አልተግባቡም። ተሸክሞ የሚወጣው ጥርት ያለ እውቀት እንኳ እንደሌላቸው ጌታ በአንድም በሌላም እየተናገረ ነው። ሰው ግን ችግሩ አያስተውሉ። መጽሐፍ የሚለው ያንን ነው እና አስተውሉ። በኦርቶዶክስ ያላችሁ፣ በጌታ ደግሞ ያላችሁ ስር ስደዱ፣ እግዚአብሔርንም ፍሩት። ኢየሱስን አዳኝ ነው ብላችሁ ይሄን እውነት እንደተቀበላችሁ እግዚአብሔር ይቆጣልም ብላችሁ መቀበል አለባችሁ። እግዚአብሔር ይፈራልም። ቅዱሳን እግዚአብሔርን ፍሩት እባካችሁ። የሚፈራ አምላክ ነው የምናመልከው። እጅግ ፍቅርም ቢሆን ይፈራል። እግዚአብሔርን ፍሩ። እንደ ልባችሁ አትናገሩ፣ እንደ ልባችሁ አትሆኑ። እግዚአብሔር አስፈሪ አምላክ ነው። በሲና የተገለጠው እሱኑ ነው
ነው የምናመልከው። በአዲስ ኪዳን መካከለኛው ነው የተቀየረው። በሲና ሙሴ ነበር፣ አሁን ግን ኢየሱስ ነው። ግን እግዚአብሔር ያኛው ተራራውን ያንቀጠቀጠው እግዚአብሔር ነው። ተራራውን የነካ የተቀሰፈበት እግዚአብሔርን ነው። ዛሬም በክርስቶስ ኢየሱስ የተዋወቅ ነው። በክርስቶስ ደም በፊቱ ስለቀረብን የተቀበለን። እባካችሁ የሚፈራ እግዚአብሔር ነው። ቅዱሳን እግዚአብሔርን በመንገዳችሁ ሁሉ ፍሩት፣ በጓዳችሁ ፍሩት፣ በአደባባይ ፍሩት፣ በቤታችሁ ፍሩት፣ በስፍራ ሁሉ ላይ በእግዚአብሔር ፊት ኑሩ። ተባረኩ። ኤርምዬ በቃ ጨርሻለሁ። ተባረኪ። ተቋርጠሽ ነበረ። ኦኬ፣ ጸጋ ያብዛላችሁ። አንዳንድ ሰዎች ገዝት ትልካላችሁ፣ ሳስገባችሁ ትገቡና እድል ልሰጥ ስል ትወርዳላችሁ። ብሎክ ሳረጋችሁ በሰው በኩል ብሎክ ተደረግን ትላላችሁ። ገዝት ከላካችሁ ከገባችሁ ተቀመጡ ማለት ከሌላ ቤተ እምነት ከሆናችሁ ማለት የኛ የወንጌላውያን አማኞች ከሆናችሁ ግን ገዝት አትላኩ ወገኖች። ኦኬ፣ በጉዳዩ ላይ ሊያወሩ የሚችሉ ወይ ደግሞ ጥያቄ ያለው ሰው ካለ ማለት ነው። እሺ፣ እነሱ አይመጡም። ዛሬ በታቦት ላይ የኛ የወንጌል አማኞችም የሆናችሁ ካቶሊክም የሆነ ሙስሊምም የሆነ አይሁድም የሆነ ኦርቶዶክስም የሆነ የሰው ዘር የሆነ በሙሉ ጥያቄ መጠየቅ ትችላላችሁ በታቦት ጉዳይ ላይ። በአዲስ ኪዳንም በብሉይ ኪዳንም ባለ ታቦት ላይ ጥያቄ አለን ብላችሁ የምትሉ ሰዎች ለማናችሁም ቤቱ ኦፕን ነው፣ መጠየቅ ትችላላችሁ። እነሱ አይመጡም። ምን ቦታቸው ይመጣሉ? አይመጡም። ጥሪም አይቀበሉም። ጥሪ ጠርተናቸውም 7 ወር ሙሉ ያስቀምጣሉ። ኦኬ፣ አይመጡም። በቃ እና ይህን ላለን ተባረኩ። እሺ፣ ነኝ ጎጃሚዋ፣ እንዴት ነሽ? ሰላም ነው? ማይክሽ ሚዩት ነው። እሺ፣ ኦኬ፣ እሺ። ቶሚ አልገባችም እኮ እኔ ጋር አትታየኝም። ገስ ላይ አላየኋትም። ገብታለች። ፕሊዝ ታብታብ አድርጉት ወገኖች፣ ጸጋ ይብዛላችሁ። ታብታብ አድርጉት። ቶሚ እንዴት ነህ? ቶሚ ከታች ያለው ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከማንም አይደለም። የት ቤተክርስቲያን ነው የምትሄደው? ምንም አልሄድም። በቃ ምን ነው ለማወቅ ነው ለማወቅ። ከዚህ በፊት ከተወለድ ጊዜ ጀምሮ የትም ቦታ አትሄድም ነው? አያስ አሁን በቅርብ የትም ቦታ መሄዱን አቁመህ ነው? ሁሉ ቦታ እሄዳለሁ፣ ግን በቃ አማኝ ነኝ፣ ብቻ ክርስቲያን ነኝ። እሺ፣ በምንድን ነው የምታምነው? በክርስቶስ ታምናለህ? ከዚህ በፊት የምትሄድበት እምነት አልነበረም? ቤተ እምነት ተቋም ወይስ እንዳልከው ሁሉም ጋር ማለት የት ሄደህ ታውቃለህ እስከ ዛሬ? ኦርቶዶክስ ሄጃለሁ፣ ኢቫንጌሊካል ቸርች ሄጃለሁ፣ ሙስሊም ሄጃለሁ፣ ሁሉም ቦታ ሄጃለሁ። ውጭ ሀገር የምትኖረው? አንግሊካን ከሄድክ ውጭ ሀገር የምትኖረው? አውሮፓ የምትኖረው? አሜሪካ ነው። አሜሪካ የምትኖረው? ኦኬ። ለምንድን ነው ሁሉም ጋር መሄድ የፈለገው? ሁሉም ለመታዘብ በቃ የሆነ ነገር ማወቅ ስላለብኝ በቃ የሆነ እውነት እፈልጋለሁ። ኦኬ፣ ቴንክ ዩ ብራዘር። እሺ፣ ምን ታዘብክ? ምናልባት ከእኛ እንጀምር። እኛ ጋር መተህ ታውቃለህ? እኛ ጴንጤዎች ነን። ቶሚ፣ ጴንጤዎች ቸርች ሄደህ ታውቃለህ? አዎ። በአበሾቹ? አዎ። ኢትዮጵያም ላይ ነበርኩ። የት ቤተክርስቲያን ሄደህ ነበር? ኢትዮጵያ በሄድክ ጊዜ እዩ ላይ ምናምን ሄጃለሁ የሆነ ጊዜ። እዩ ጩፋ ጋር። ሌላ ቸርች አልሄድክም? ምንም። ሌላ ሄጃለሁ። ዳንኤል ነው የሚባለው የሆነ ቦታ ለም ዳንኤል ነው የሚባለው፣ እኔ እንጃ። የሆነ ቦታ ሄጃለሁ። እርግጠኛ አይደለም የሄድክበትም ቦታ። ዳንኤል ነው የሚባለው አይደል ነው። በቤተክርስቲያን ደረጃ ብትነግረን ነው ጥሩ። ማለት እኛ ጴንጤዎች ስለሆነ ከራሴ ቤት ልጀምር ብዬ ነው። ምን ታዘብክ? እሺ ማለት አልሄድክም። አሁን እኛ ጋር አልመጣም። የሄድከው እዩ ጋር ነው የሄድከው፣ እዩ ጩፋ ጋር ነው የሄድከው በግል ማለት ነው። ስለዚህ የጴንጤዎቹ ቸርች አልሄድክም ማለት ነው። ሄጃለሁ፣ ብዙ ቦታ ላይ ሄጃለሁ። እንትን ነው
ለምሳሌ እንደው የምታስታውሰው የት አካባቢ ላይ ሄዳል? ስሙን እንኳን ባታውቀው አካባቢውን ብጠራልን ምናልባት እዛ አካባቢ ላይ ሜይቢ የምታውቀው ከሆነ ኢቫንጌሊካል ቸርች ኦፍ ማያሚ ምናምን የሚባል የሆነ የስደተኞች ካምፕ ነበረ አሜሪካ ውስጥ ማለት ነው። እና እዛ የጎንደርና የትግራይ ክልል አካባቢ መሀሉ ላይ። እሺ ምን ታዘብክ? እሺ ልታዘብ ነው የሄድኩት። አይኒ ካለ ወደ ሽሬ አካባቢ ነው ወንድምነት። ኦኬ እሺ ኦኬ። ምን ታዘብክ? ትግራይ ውስጥ ነው የሄደው ወንድምነት። ትግራይ ውስጥ ነው የሄደው ማለት ነው። እሺ ያው የስደተኞች በቃ እኔ ምንም አይደለም። በቃ የሆነ በህይወቴ ላይ ግራ ስለገባኝ ነው እውነቱ ማወቅ አልቻልኩም። እና በቃ እየጣርኩ ነው ያለው። በቃ ምንም እንትን እየፈለግኩ ነው ያለው ለማወቅ እና ምንድን ነው ማድረግ ያለብኝ እና ደግሞ ማን ነው ኢየሱስ በቃ ለማወቅ ነው። ከቤተሰቦች የምን እምነት ተከታይ ነበሩ? እናት አባት? ኦርቶዶክስ። የኤርትራ ነው ወይስ የኢትዮጵያ ኦርቶዶክስ? የኤርትራ ኦርቶዶክስ። ያው ተመሳሳይ ነው። በኤርትራ ኦርቶዶክስ እምነት ውስጥ ያሉ እናትና አባት ነው የተወለድከው። አንተም በዛው ስርዓት ውስጥ ነው አይደል ያደግከው? እንዲያውም የሆነ ሰዓት ላይ አገልግያለሁ በቤተክርስቲያን። እስከ ሐሙስ ምናምን ተምሬያለሁ። ውዳሴ ማርያም ማለት ነው። እሺ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ታምናለህ አይደል? በደንብ። በእግዚአብሔር መኖር ታምናለህ? እግዚአብሔር አለ ወይስ የለም ብለህ ነው የምጠረጥረው? አለ፣ በደንብ አለ። በቃ በሱ ነው ማምኑ። የሆነ ሚዲያው ይሆን ምን ይሆን እኔ እንጃ። በቃ የሆነ ግራ ስለገባኝ ነው። በቃ ምንድነው እውነቱ? በቃ በእንትን ልጅ ስለሆንኩኝ በቃ የሆነ ጭንቅላቴ በቃ በምንም በሁሉም አይዲያ በቃ ተነክቷል። በሁሉም ላይ ዓለም አለው። የሆነ አንድ ነገር መያዝ አልቻልኩም ከሁሉም። ለምንድን ነው በኦርቶዶክስ ሃይማኖት መጽናት ያልፈለግከው? ከመነሻ ማለት በእናትና በአባት ሃይማኖት ለምን መጽናት አልፈልግም? ለምን ጴንጤዎች ጋር አንግሊካን ቸርች ሄድክ? ለምን እስልምና ጋር ማነው እስልምና ሃይማኖት ሄድክ? ማለት ለምን በእናንተ ሃይማኖት ለምን በእናት በአባት ሃይማኖት ለምን ጸንተ መቆም አልፈለግክም? የሆነ ነገር እንዳጣ ያሳያል ማለት ነው። ወደ እስልምና ጋር ከሄድክ ከኦርቶዶክስ የሆነ ነገር አታል ማለት ነው። ወደ እኛ ጋር ወደ ጴንጤዎቹ ጋር ከመጣ የሆነ ነገር አታል ማለት ነው። በእምነት ውስጥ ምንድን ነው ያጣኸው? እዛ የሆነ ያጣኸው እረፍት፣ ያጣኸው ሰላም፣ ያጣኸው ተስፋ፣ ያጣኸው ደህንነት ስለሌለ ነው አይደል? ያለህበትም ራሱ የኦርቶዶክስ እምነት ግራ ስላጋባህ ነው። ትንሽ እንደ ውስጥ የተሻለ ነገር ሊሆን ይችላል ብለህ ወደ ጴንጤዎቹ ጋር አንግሊካን ቸርች መጣክ፣ ወይ ደግሞ በዛ በስደተኛው ቅድም እንዳለው ትግራይ ምድር ላይ ባሉት የስደተኛ ካምፕ ውስጥ እዛ መጣክ፣ ወይ ደግሞ እስላሞቹ ጋር ሄድክ ማለት ነው። አንተ በኦርቶዶክስ ቤተክርስቲያን ውስጥ እናትና አባትህ ባወረሱ ሃይማኖት ውስጥ ምን ስላጣህ ነው ወደ ሌላ ቤተ እምነት የሄድከው? እንትን የሆነ ግራ ተገባው። በቃ ወዴት እንደምጸልይ ግራ ገባኝ። አንዳንድ ጊዜ ወደ ድንግል ማርያም ጸልያለሁ፣ አንዳንድ ጊዜ ወደ ሚካኤል ገብርኤል ምናምን ጸልያለሁ፣ ወደ ክርስቶስ ጸልያለሁ። እና ሙስሊሞች ጋር ሲሄድ ደግሞ አንድ አምላክ ብቻ ነው ያለው ምናምን ይላሉ። ቆይ ሙስሊሞቹ ጋር ተወው። እናንተ ቤት ያጣኸውን ነገር ማወቅ አለብህ በመጀመሪያ። አሁን ጴንጤዎቹ ጋር የሄድክበት እምነት አለ፣ የእናት አባትህ እምነት አለ፣ ኦርቶዶክስ የሚባል እምነት አለ። ከአንተ ቤት የሆነ ነገር ስላጣ የሆነ ነገር ስለጎደለህ ነው እስላሞቹም ጋር የሄድከው፣ እኛም ጋር ጴንጤዎቹ ጋር የመጣኸው ማለት ነው። ያው ቼክ ለማድረግ እየተዘዋወርክ ምንድነው ለማረጋገጥ እውነት ነው ወይ እውነት አይደለም ብሎ የሚለው ማለት ነው። ግን በመጀመሪያ በቤትህ ሆነ በሃይማኖት ውስጥ ሆነ ያጣኸውን ነገር ማወቅ አለብህ በመጀመሪያ ወንድማችን ቶሚ። ኦኬ ሃይማኖት አለህ ማለት ነው። ኦርቶዶክስ እምነት ተከታይ ነበር ካለ ሃይማኖት ካለ ታዲያ ሃይማኖት ካለ በቃ አለህ እኮ ማለት ነው። ሃይማኖት ስላለ ለምን እስልምና ትፈልገዋለህ? ሃይማኖት ካለ ለምን ጴንጤነትን ፈለግከው? ወይስ ሃይማኖቱ እያለህ የሆነ ውስጥህ ያጣው ነገር አለ? ምንድነው ውስጥ ላይ ያጣው ነገር? ኦርቶዶክስ በሚባል ጥንታዊ እምነት ውስጥ ሆነህ
ምንድን ነው ያጣኸው ነገር? እሱን ስታገኘው መልሱን ታገኘዋለህ። ቶሚዬ ምንድን ነው ያጣኸው? እስኪ ነገር እወደው ነበር። ጸሎቱን ሰምቻለሁ። የሆነ ባይብል ምናምን ትንሽ ሳነብ ደግሞ ይጋጫል ትንሽ ነገሩ። ከኦርቶዶክሱ ትምህርት ጋር የምታነበው ባይብል ተጋጨብኝ። በቃ ስለ ሌላ ታሪክ ሰው ነው የሚነግረው እንጂ በቃ የሆነ አንድ ማወቅ የምትፈልገው እውነት የለም እና ወደሱ ምንም ማየት አትችልም። ለምሳሌ ቅድም ወደ ሚካኤል መጸለይ ወደ ማርያም መጸለይ ብለህ አልከኝ፣ በኦርቶዶክስ ማለት ነው አይደል? ኦኬ። ቤተክርስቲያን ቶልች አይደል ወደ ማርያምና ወደ ሚካኤል መጸለይን ያስተማረች? ወደ ሁሉም በቃ አንተ ቀዳዳ ቤተክርስቲያኑ አስተምራለች እንዲህ ብላ ውሸታም። ለምን የምትዋሸው? ስርዓት ይዘህ ነው ማውራት ያለብህ ወንድሜ። የገባኸው አንደኛ ገስት ልከህ ነው። ሴቱ ጋር ያስተማረችው እኔ እሱን ልጠይቀው። አንተ ድራማ ስራ ጠይቀኝ። አንተ ሁሌ ድራማ ነው የምትሰራው። ቀለሜ ዝም በል። የት ጋር ያስተማረች? ተናገር እስኪ አንተ የት ጋር እታች ወረድ። በቃ ሁሉም ላይ ያስተምራኛለች። ተወተሜ የሆነ ነገር ንገረኝና ስለሱ ልመልስልህ። ካልሆነ ይሄ የወደቀ መልአክ ነው። የወደቀ መልአክ ነው። ጥየዋለሁ። እዛው ታች ሆኖ ይንጨርጨር። ስርዓት የለውም። አየህ፣ አንዳንዶቹ ወላጆቻቸው ሲያሳድጓቸው ስርዓት የለውም። ዝም ብሎ ነው ዋይ ዋይ ብሎ የሚለው። እሺ፣ ቤተክርስቲያኒቱ ናቸው ያስተማረችው ወደ ማርያም መጸለይን እና ወደ ሚካኤልም ወደ ሌሎችም ሁሉ መጸለይ ያስተማረች ቤተክርስቲያኒቱ ናት። ስለዚህ መጽሐፍ ቅዱስ ስታነብ ከዚህ ጋር ነው አደለ ክላሽ ያደረገብህ? ክላሽ አደረገብኝ። በቃ እንዲያውም ለመጠየቅ ምናምን አንድ ጴንጤና አንድ ኦርቶዶክስ ምናምን ለመጠየቅ ደፈርኩኝ ማለት ነው። እና ባይቢሊካሊ ነው የሚያስረዳ እንትኑ ወደ ጴንጤ ሲሄድ፣ ያኛው ደግሞ የሆነ ምን ልበል የሆነ ማውቀው ታሪክ ነው እንጂ ባይቢሊካሊ አይደለም። ኦኬ። በኦርቶዶክስ የነገሩ ወደ ማርያም መጸለይን የነገሩህ ከመጽሐፍ ቅዱስ ሳይሆን ከራሳቸው ነው ማለት ነው። መረጃ የሌለው ነገር ነው ማለት ነው። በቃ ማርያም ታድናለች። እነ ሳምሶን ነው የሚባለው ሳይመን ምናምን የሆነ ሰው ነበረ እና ሰው እየበላ ነበር እየዘረፈ ምናምን ከዛ ምናምን እንደዛ አይነት ነገር ነው በላይ ሰበ። እሺ፣ መጽሐፍ ቅዱስ ታነባለህ አይደል? አዎ አነባለሁ። አለ ስርህ መጽሐፍ ቅዱስ? አሁን የለኝም፣ ሌላ የሆነ ቦታ ላይ ነው ያለሁት አጋጣሚ። እሺ፣ በመዝሙር መጽሐፍ ላይ መዝሙር 65 ላይ የእግዚአብሔር ቃል ታዲያ ሰው ወደ ማርያም መጸለይ ከሌለበት ወደ መላእክት መጸለይ ከሌለበት ወደ ማን ነው መጸለይ ያለበት ብለህ ነው አንተ የምታምነው ቶሚ? እኔ ወደ ክርስቶስ ብዬ ነው ማምነው። ወደ እግዚአብሔር ማለት ነው። ወደ እግዚአብሔር በቃ መጽሐፍ ቅዱሳዊ ነው ይሄ አሁን የምትለን ወደ እግዚአብሔር መጸለይ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ነው። እንዲያውም 81 ነው ምናምን ነው ማነበው። ሁሉም አነባለው። እሺ፣ አንድ ሰው መጽሐፍ ቅዱሳዊ መሆኑን ሰው ወደ እግዚአብሔር መጸለዩን እርግጠኛ ሊያደርግ የሚችል ብሎ የሚለው። እሺ፣ አንዴ ቆይ ቶሚ ወንድምነት ማን ነው? ሶሪ ዋሪየርስ ወንድምነት አውራ። አንድ ስልክ አለኝ እመጣለሁ። ተባረኩ አለውኝ። አቱጣ ቶሚ አለን ከዋሪየርስ ጋር ከወንድምነት ጋር አውራ። ጸጋ ይብዛል ወገኖች። ታብ ኮፒ ሊንክ ሼር አድርጉ። ተባረኩ። ቴንክ ዩ ወንድምነት ቀጥል። ዋሪየርስ ያለህ እሺ እርሜ እሺ አውራው ቶሚ አለው ቶሚ ከመይ ናንዶ ዳንዲ ሰላም ነው ከመይ ጋር እኔ በደንብ እያዋዛው ነው ማውራው። እንደው አለን የትግርኛ 1-2-3 ቃላት እችላለሁ። እሱን ጣል እያደረኩ ለዛ በወዝ እናወራለን ቶሚዬ። አሁን ትልቁ ፖይንት ልናነሳው የሚገባው ነገር ባለፍክባቸው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ልጁ ያለው በልቡ ምስክር አለው ይላል። ልጁ ያለው በልቡ ምስክር አለው ይላል። እንታይ ማለት መሲልካ ወደ አምላክ ደለወስ አብ ልቡ ምስክር አለው ወይ ይላል። ስለዚህ እኛ ትልቁ ፖይንታችን ወደ ክርስትና ወደ ኢቫንጀሊካል ሰርክል ስትመጣ ትልቁ ማስረጃ ትልቁ መተማመኛ ምንድነው? በጣም ጥሩ ስብከት መሰበክ፣ ጥሩ አሳማኝ ንግግሮችን መስማት አይደለም።
ኤክስፒሪየንስ እያደረከው ያለው ነገር አምነዋለው የምትለው ነገር በልብህ በመንፈስ ቅዱስ አማካኝነት ምስክርነትን ሰጥቶሃል ወይ ነው ጥያቄው። እስካሁን ያሰብካቸው ወይም የነበርክባቸው ሃይማኖቶች ይህንን ሰጥተውሃል ቶሚ? የሆነ ጊዜ ሰጥተውኝ ነበር፣ ግን በቃ አሁን ደግሞ የለሁም። ታውቃለህ በቃ ምንድነው ባክ አድርጌያለሁ፣ ወድቄያለሁ እኮ። ስለዚህ በልብህ ምስክርነት ካልሰጡ ያ ተረድኤካለሁ። በልብህ ምስክርነት ካልሰጡ እነኛ የልብ ምስክርነት የመሰሉ ነገሮች አርቲፊሻል ናቸው፣ ከመንፈስ ቅዱስ አይደሉም፣ ህያው አይደሉም ማለት ነው። ምክንያቱም የመንፈስ ቅዱስ የልብ ምስክርነት ሲሆን ቋሚ ነው፣ ዘላለማዊ ነው፣ ወደ ድነትና ወደ እምነት ይመራሃል፣ የተቀበልከው ነገር ላይ እንድትጸና ያደርግሃል። ይህንን እውነተኛ ምስክርነት ልታገኘው የምትችለው ልጁ ያለው ነው የሚለው፣ በልጁ በኢየሱስ ክርስቶስ የሚያምን ነው የሚለው። ስለዚህ አንድ ሰው በልጁ በኢየሱስ ክርስቶስ ሲያምን፣ በልጁ በኢየሱስ ክርስቶስ ሲያምን ሲባል አምላክ ሆኖ ሳለ በባህሪው አምላክ ሆኖ ሳለ እንደሚል ግን ስለ በደላችንና ስለ ኃጢአታችን እኛን ለማትረፍ ኃጢአተኞችን ከመውደዱ ከማፍቀሩ የተነሳ ስለ ሁላችንም ኃጢአት በቀራንዮ መስቀል ላይ ያንን ታላቅ ውርደት መቅመሱን፣ ያንን ጥልቅ ሕመም መታመሙን፣ ያንን ከፍተኛ ቁስል መቁሰሉን ስናምን ስለ ኃጢአቴ ነው ስለ በደሌ ነው ኢየሱስ የሞተው ኢየሱስ ኃጢአቴን ወስዶታል ብለን ስናምን የመንፈስ ቅዱስ ምስክርነት በልባችን ይታተማል። ያ የመንፈስ ቅዱስ ምስክርነት እምነታችን እንዳይወላውል፣ እምነታችን እንዳይናጥ፣ እርካታችን ቋሚ የጸና እንዲሆን ያደርገዋል። ከዚህ የተነሳ በኢየሱስ ካመንን በኋላ የምንቀበለው የመንፈስ ቅዱስ ምስክርነት አንድ የሚያደርግልንን ነገር ልንገርህ፣ ሌላ ነገር እንዳንፈልግ ያደርገናል። ሌላ ድርጅት፣ ሌላ ሃይማኖት፣ ሌላ ተቋም፣ ሌላ እውቀት፣ ሌላ መጽሐፍ እንዳንፈልግ ያደርገናል። ለምን? የሰማነው እውነት የተቀበልነው እውነት የእግዚአብሔር መሆኑን በመንፈስ ቅዱስ አማካኝነት ያለ ጥርጣሬ በሆነ እርግጠኝነት በልባችን ስለሚያስቀምጠው። ስለዚህ አንተ አሁን ግራ ይገባኛል ካልክ፣ ጥያቄዎች አሉብኝ ካልክ፣ ለግራ መጋባትህና ለጥያቄ መልስ አንድ ነው። ኢየሱስን በሙሉ ልብህ በመቀበል የመንፈስ ቅዱስን ምስክርነት ማግኘት ነው። በመንፈስ ቅዱስ መታተም ነው። በመንፈስ ቅዱስ መሞላት ነው። ቶሚዬ ያለ ብቸኛው ምርጫ እሱ ነው። የእግዚአብሔር ቃል የሚሰጠን ብቸኛው ኦፕሽን ይሄንን ነው። ሰዎች አሁን ብዙ ሃይማኖቶች በብዙ ንግግር ሊያሳምኑን ይፈልጋሉ። ብዙ ሃይማኖት ብቻ ሳይሆን ብዙ ፖስት ሞደርኒዝም ብንለው ብዙ አይነት ወርልድ ቪዎች ሊያሳምኑን የሚፈልጉት በንግግር ብዛት ነው፣ በእውቀት ብዛት ነው፣ በጣፈጠ ንግግር በአማረ ቃል በአማረ ቋንቋ ነው። when we come to Jesus, when we come to Christianity ግን እንደዛ አይደለም። እርግጥ ነው ያማረ ቃል አለ፣ እርግጥ ነው ያማረ መልእክት አለ፣ እርግጥ ነው የተረጋገጠ ስብከት አለ። ግን እሱ ብቻ አይደለም ማስረጃው። የሰማነው ልክ ስንቀበል የሚያረጋግጥ የእግዚአብሔር ሕያው መንፈስ በልባችን ይቀመጣል፣ በመንፈሳችን ውስጥ ይፈሳል። ስለዚህ የሰማነውን ነገር የተቀበልነው ነገር መዳረሻው የእግዚአብሔር መንግስት እንደሆነ የሚያረጋግጥ የእግዚአብሔር መንፈስ በልባችን ውስጥ ይፈሳል። ስለዚህ ያንን የእግዚአብሔር መንፈስ ምስክርነት ዊትነስ ኦፍ ዘ ሆሊ ስፒሪት የተቀበለ ሰው በምንም ተአምር አይጠራጠርም። በምንም ተአምር ሌላ አማራጭ አይፈልግም። በምንም ተአምር ሌላ እርካታ አይፈልግም። በምንም ተአምር ሌላ ኦፕሽን አይፈልግም። ስለዚህ ቶሚዬ ዛሬ ኢንቫይት የምናደርግህ በልብ ምስክርነት እየሰጠህ እያረጋገጠልህ መዳንህን እውን ወደሚያደርግልህ እውነት ነው ምንመራ። ስለዚህ ኢየሱስን ብትቀበል ኢየሱስን የህይወትህ የልብህ የነፍስህ ጌታ አድርገህ ብትሾመው በልብ ምስክርነት ታገኛለህ። ወደማያጠራጥር ወደማያወዛግብ እውነት ትመጣለህ ብዬ ነው ምልህ ዛሬ ቶምዬ። ስለዚህ ምን ትላለህ አንተ በዚህ ጉዳይ? አዎ የሆነ የቢሊ ግርሃም ምናምን የሚባል እንትን ሰባኪ ነው እየሰማሁ ነበርና በጣም ልቤ ነካኝ እና በቃ የሆነ ደስ የሚል ነገር ነው። የሆነ ድብልቅልቅ አይደለም። በቃ ምንም ግራ ያጋባም። በቃ ደስ ስላለኝ ነው፣ ለዛ ነው የመጣው። ስለዚህ ለምን መጽሐፍ ቅዱስ ሲናገር አዎ የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ። በተወደደ ሰዓት ሰማሁ በመዳን ቀን ረዳሁ ይልና በተወደደ ሰዓት ሰማሁ በመዳን ቀን ረዳሁ ካለ በኋላ የተወደደችው ሰዓት አሁን ነው ይላል።
የመዳን ቀንም ዛሬ ነው ይላል። ስለዚህ ሰዎች ከዛሬ ውጭ ሊድኑ አይችሉም። እግዚአብሔር ዓይንህን ሲከፍተው ልብህን ሲከፍተው ዛሬ እንድትድንለት ስለፈለገ ነው። እድል ሲሰጥህ ቃሉን ሲያበራልህ ልብህን ሲያለሰልሰው እግዚአብሔር ዛሬ እንድታመልጥ ፈልጓል ማለት ነው። ስለዚህ ዛሬ ኢየሱስ ክርስቶስን ለመቀበል ከኛ ጋር ጸሎትን መጸለይ ትፈልጋለህ? በጣም አሪፍ። ወንድምነት ካለህ አንተ ጋር ቢጸልይ ጥሩ ነው። አንተ ካለህ፣ ከሌለህ ግን ከኔ ጋር ይጸልያል። ኦኬ እሺ። ቶሚዬ አይ ቲንክ ኤርሚ ስልክ እያወራ ስለሆነ እሱ ታላቅ ወንድማችን ስለሆነ ከሱ ጋር ነው በእርግጥ መጸለይ የነበረብህ። ሚውት አድርጊ፣ ጎጃሜዋ ሚውት አድርጊ። የታለም ሶሪ። ስለዚህ ቶሚ ሐወይ ምሳይ ሐጻር ጸሎት ንጸልይ። እሺ ገተኛለ። ትስማማለህ? ኦኬ አዎ እስማማለሁ። በቃ የሆነ በትግርኛ ማላናግርህ ያ የሆነ አይደለም ትግርኛ። እሺ በትግርኛ ሙሉ በሙሉ ማላናግርህ ለዛ ነው። ችግር የለውም ችግር የለውም። ኦኬ ስለገባኝ ነው። በቃ የሆነ ስለዚህ እጆችን ከፍታት በዓለም ላይ በቃ መጥፎ የሆነ ሁለት ነገር ነው ያለው። በቃ የሆነ ፖዚቲቭ እና ኔጌቲቭ አለ። በቃ አምላክና ሰይጣን አለ። ምንም ከሁለቱም በውጪ ምንም ነገር የለም እና በቃ አንዱን መምረጥ አለብህ። እውነት ነው። ካልመረጥክ ደግሞ በቃ በሰይጣን ነው የምትኖረው። ብትመርጥም በቃ ወይ መምረጥ አለብህ መቁረጥ አለብህ። ካልሆነ በቃ ካልመረጥክ መካከለኛ ከሆንክም በሰይጣን ነው የምትኖረውና በቃ አዎ መቀበል እፈልጋለሁ። በቃ ትክክለኛው እሱ ነው። በጣም አሪፍ መልካም ቶሚዬ። ስለዚህ ባለህበት ስፍራ የሚመችህ ከሆነ እጆችህን ከፍ ታደርጋለህ እና በጣም በንጹህ ልብ ትሆናለህ፣ በቅንነት ትሆናለህ። በቀና መንፈስ ነው ወደ እግዚአብሔር የምንቀርበው። እኔ የምለውን ተከትለህ አንተ ትላለህ ማለት ነው። እሺ ኦኬ እሺ። ጌታ እግዚአብሔር ሆይ በል። ጌታ እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ በደለኛ ነኝ። እንደሚገባ አልተመላለስኩም፣ እንደሚገባ አልተመላለስኩም። ነገር ግን ማረፍ እፈልጋለሁና የመዳን መንገድ አድርገህ ባቆምከው እንዳምንበት ደግሞ በቃልህ በነገርከኝ ስለኔ በሞተው ስለኔ በተነሳው በኢየሱስ ክርስቶስ በማመን ስለ ኃጢአቴ እውነተኛ ንስሐ በመግባት ወደ አንተ እመጣለሁ። በዚህ ዕለት ሰይጣንን እክዳለሁ፣ ዓለምን እክዳለሁ፣ ራሴንም እክዳለሁ፣ በሞተልኝ በኢየሱስ በማመን ወደ አንተ እመጣለሁ። ቃልህ ሲናገር ኢየሱስ ጌታ እንደሆነ በልብህ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍህ ብትመሰክር ትድናለህ እንደሚል
ትድናለህ እንደሚል ኢየሱስ ጌታ ነው ብዬ መሰክራለሁ። ኢየሱስ ጌታ ነው ብዬ መሰክራለሁ። ኢየሱስ በሕይወቴ ላይ ብቻውን ጌታ ነው። ኢየሱስ በሕይወቴ ላይ ጌታ ብቻ ነው። ብቻውን ጌታ ነው። ብቻውን ጌታ ነው። ኃጢአቴን ይቅር በለኝ። ኃጢአቴን ይቅር በለኝ። በደሙ ጠበኝ። በደሙ ጠበኝ። በጌታ በኢየሱስ ስም አሜን። በጌታ በኢየሱስ አሜን። 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 ክብር ለእግዚአብሔር ይሁን። አሁን ደግሞ ኤርሚዬ አጭር ጸሎት ይጸልይልሃል። ታላቅ ወንድማችን ኤርሚ ስላለ አጭር ጸሎት ይጸልይልሃል። ወደ ማህበሩ ስለተቀላቀልክ ኮንግራቹሌሽን ብራዘር። አሜን። ቶሚ እንኳንም ጌታ እግዚአብሔር ረዳህ። የመዳን ቀን አሁን ነው ብሎ እንደሚል በእንዲህ አሁን አንተ በጸለይከው አይነት የልባችንን በር ከፍተን ጌታ ኢየሱስ ክርስቶስ ለሕይወት የሚሆን ንስሐን ሰጥቶን ጸጋን አብዝቶልን ወደ እሱ ሲጠራን ሕይወታችን እንዴት እንደተለወጠ ሳናቅ እንደዚህ ሆነን ቀርተናል። እንኳን ወደዚህ ጌታ መጣህ። እንኳን ደስ ያለህ። አገኛለሁ። አጭር ጸሎት ልጸልይልህ ፍቃደኛ ስለሆንክ ማለት ጌታ እንደመቀበል ፍቃደኛ ስለሆንክ ቀኝ እጅህ ልብህ ላይ ጫነው። ቀኝ እጅህ ልብህ ላይ ጫነው። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ያው ስም ስለዚህ ሰዓት እጅግ አድርጌ አመሰግናለሁ። ስለ ወንድማችን ስለ ቶም እጅግ አድርገን እናመሰግናለን። ቀኝህና የፊት ብርሃን ስለበራለት ለወንድሜም ይህ መዳን ስለሆነለት በእርግጥ ለዚህ ቤት ዛሬ መዳን ሆኖለታል ብለህ በዘኬዎስ ቤት የተናገርክ እርሱ ደግሞ የአብርሃም ልጅ ነው ብለህ እንደተናገርክ ጌታ ሆይ ይህም ወንድም መዳን የሚያስፈልገው አንተ የሞትክለት ነውና ጌታ ኢየሱስ ሆይ ዛሬ ለሕይወት የሚሆን ንስሐን ስለሰጠኸው በመንፈስ ቅዱስ ወደ ልቡ ወቀሳ አምጥተህ ኢየሱስ አንተ ጻድቅ መሆንን እሱ በደለኛና ኃጢአተኛ መሆኑን አምኖ ዛሬ ወዶና ፈቅዶ በልቡ አምኖ በአፉ መስክሯል። ለዚህ ለተቀበለው እውነት መኖር የሚችልበትን ጸጋ እንድታበዛለት በእውቀት እንድታስተምረው እኛም ደግሞ በእውነተኛ ወንድምነት በእውነተኛ በአንተ ፍቅር እግዚአብሔር ሆይ ደግሞ ያንተን ፍቅር በማሳየት ምሳሌ እንድንሆነው እግዚአብሔር የዘላለም አምላክ ጸጋ እንድታበዛልን በስምህ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እስከ ዛሬ ድረስ የተከታተለው እውነትን ፈልጓል። ይሄ ወንድም እውነትን ፈልጎ ወደ እስልምና ወደ ተለያዩ ሃይማኖቶች ሄዷል። እውነት ግን አንተ ነህ። ብርሃን ግን አንተ ነህ። አዳኝ ግን አንተ ነህ። ንጉሥ ግን አንተ ነህ። ጌታ ግን አንተ ነህ። ዛሬ ነፍሱ ከመቅበዝበዝ አርፋ በግራ በቀኝ በፊት በኋላ ከዚህ በኋላ የሚፈልገው እውነት ስለማይኖር አንተ እውነተኛው የሆንክ ጌታ አንተ ስላገኘው በአንተ ልቡ ለዘላለም ያረፈ እንዲሆን በስምህ ጸልያለሁ። ስለረዳው ክብር ሁሉ ለአንተ ይሁን። የትኛውም የሰይጣን ስራ ከህይወቱ ላይ በቀኝ በግራ በፊት በኋላ እግዚአብሔር የዘላለም አምላክ የዘመኑን ቁጥር የሚከታተል ሁሉ በስምህ ጉልበት ዛሬ ከህይወቱ ላይ የተቆረጠ እንዲሆን ጸልያለሁ። በነፍስ በመንፈስ በስጋው ላይ አንተን ወዶና ፈቅዶ በልቡ አምኖ በአፉ መስክሮ ተቀብሎሃልና ተቀበለው። ስሙን በሕይወት መጽሐፍ ስለጻፍክ እግዚአብሔር ሆይ ስለ ወንድሜ ስለ ቶሚ እጅግ አድርገን እናመሰግናለን። ክብር ሁሉ ለአንተ ይሁን። በኢየሱስ ክርስቶስ አዳኝ ስም ጸለይን። አሜን አሜን። ወንድሜ ቶም ይኸው እኔ ጓደኛ ሆኛለሁ። ከዚህ ቀን ጀምሮ ፎሎ ባክ መልሼልሃለሁ። አሜሪካ ስላለ ስልክህን ጻፍልኝ፣ እደውልልሃለሁ። በእውነተኛ በእግዚአብሔር ቃል ትምህርት ለመማር መጽሐፍ ቅዱስን በየትኛውም ጊዜ ላይ ደውልልኝ። እኔ ያለሁበት ሀገርና አንተ ያለህበት ስለሚለያይ ደውልልኝና አገኛለሁ። እንኳን ጌታ ረዳህ። ሰዎች በውስጥ ደውለው ተሳስተሃል እኮ ቶሚ እንደዚህ ልትወስን አይገባም ነበር ብለው ቢመጡ ማናቸውንም ሰዎች እንዳትሰማ። ቀራንዮ መስቀል ላይ ለእኔም ለአንተም ለዓለሙ በደልና ኃጢአት የተሰቀለውን የሁላችን ጌታ የሁላችን ንጉሥ የሁላችን አምላክ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ዛሬ በልብህ አምነህ ተቀብለዋል። የተቀበልከው የሰማይ የምድር ጌታን ነው። ስለዚህ ደስ ይበልህ። አገኘሃለሁ በውስጥ በፈለግከው ሰዓት መደዋወል እንችላለን ወንድሜ። በቃ እኔም ችኩልኝ። በቃ ቴንኪው። በቃ ጻፍልኝ። በውስጥ ነው እዚህ ኮሜንት መስጫው ላይ እንዳትጽፍ ከታች በውስጥ ስትወጣ አለ አይደለ የሜሴጅ መስጫው ክፍል ላይ የኔ ተናገር እውነቱን ብሎ የሚለው ጋር ስትገባ ሜሴጅ ክፍል አለ አይደል? ሜሴጅ ክፍል ላይ ያለህበትን +1 የእናንተ የትኛው ስቴት እንደሆነ ባላቅም የግድ መናገር አይጠበቅብህም። እዚህ
+1 ብለህ የአሜሪካውን ስልክ ጻፍልኝ፣ እኔም ጽፍልሃለሁ፣ እደውልልሃለሁ፣ አገኛለሁ። አንተ ወንድማችን ነህ። ተባረክ። ለእግዚአብሔር ክብር ይሁን። ጌታ ኢየሱስ ለዘላለም ስሙ ይቀደስ። እዚህ ሆነ መቀመጥ ትችላለህ። ተባረክ ወንድማችን። ቴንኪ ወንድምነት ዋሬርስዬ፣ ጸጋ ይብዛልህ። አንድ ኤርጀንት ስልክ ስለነበረ ነው። ለጌታ ክብር ይሁን። እንደዚህ አይነት ወንድሞች እናቶች ትኖሩ ይሁን። ወንድሞች እናቶች፣ ኦኬ፣ በምታዩት በምትሰሙት ነገር ግራ የተጋባችሁ እውነትን የምትፈልጉ ነፍሳችሁ የተቅበዘበዘ እረፍት ያላገኛችሁ ዛሬም እውነቱ የት ነው? እማጋን ያለው ወዴት ሊድ? ጨነቀኝ፣ ጠበበኝ፣ ዘላለሜን አይደለም የምድራዊን ነገር ሳስብ እንኳን እረፍት የሚሆነኝ ተስፋ የሚሆነኝ አጣሁኝ እና ዘላለምን ደግሞ ሳስበው ከሞት በኋላ ስላለው ደግሞ ሳስብ በሌሊት ከእንቅልፌ ነቅቼ ሳስብ እጨነቃለሁ። ከሞት በኋላ የሞቱ ዘመዶቼን ሳስብ የት እንዳሉ ፍጻሜያቸው ገነት ይሆን ሲኦል፣ እኔስ ስሞት የት ሆን የሚሄደው ብዬ በሚል በዚህ በሁለት መንታ ሀሳብ ላይ ቆሜ እጨነቃለሁኝ። በቃ ዘመኔ ሁሉ በዚህ በጭንቀት ውስጥ ነው ያለው። ስለዚህ እረፍት የት ነው ያለው? መዳን ቤት ነው ያለው? እውነት መንግስተ ሰማያት እውነት ነው ወይ? ሲኦልስ እውነት ነው ወይ? ኢየሱስ በእርግጥ እውነት አለ ወይ? ከድንግል ተወለደው ብለው ያሉን እውነት ነው ወይ? በደል ኃጢአታችን ሞተ ብለው ያሉን እውነት ነው ወይ? ይህንም በምን ላረጋግጥ እችላለሁ ብላችሁ የምትሉ ወንድሞች እናቶች ብትኖሩ ፕሊስ ነው ወደዚህ ጌታ። አዎ ኢየሱስ እውነት ነው። አዎ እውነት ነው። ለበደል ኃጢአታችን ሊሞት ከቅድስት ድንግል ማርያም ተወልዷል። ደግሞም ስለ በደል ኃጢአታችን ሞቶልናል። እኛን ስለማጽደቅ በሶስተኛው ቀን ከሙታን ተነስቷል። ወደ ሰማያትም አርጓል። በአባቱ ቀኝ በክብር አለ። ተመልሶም ደግሞ ዳግም ይመጣል። በስሙ የሚያምኑ የኃጢአታቸውን ይቅርታ እንዲያገኙ ከኢየሩሳሌም ጀምሮ የተሰበከው የወንጌል እውነት ያው ዛሬም ጭምር እዚህ እኛ ዘመን ላይ ደርሶ ጌታ ኢየሱስ ክርስቶስ ሰዎችን እያዳነ ነው፣ በጸጋው እያዳነ ነው። እንዲህ አይነቱን የወንጌል ስራ የሚያደናቅፍ ነገር ነው የገጠመን እንጂ በቀን ውስጥ እኮ 72 ሰው እዚህ ቤት ውስጥ ጌታን ይቀበል ነበር። 72 ሰው ወንድሞች እናቶች፣ በአንድ ቀን ውስጥ ማለት ነው። 18 ሰዓት ቁጭ ብዬ 72 ሰዎች እኔ ንስሐ ያስገባኋቸው። ዛሬ አንዳንዶቹ በሙሉ ወንጌል ቤተክርስቲያን አገልጋዮች ናቸው። አንዳንዶቹ በቃለ ሕይወት ቤተክርስቲያን፣ በአማኑኤል ቤተክርስቲያን በጣም ብዙዎቹ አገልጋዮች ናቸው። በውጭ ሀገር ሁሉ ያሉ ማለት ነው። ወላጆች፣ እናቶች፣ ቤተሰብ እናትና አባት ጌታን ተቀበለው ሄደው ልጆቻቸው ሁሉ ጭምር ጌታን የተቀበሉ ልጆቻቸው ጌታን ተቀበለው ሄደው ለወላጆቻቸው ነግረው ማለት ነው። እና ትኖሩ የሆን እዚህ ውስጥ ወገኖች፣ እረፍት በኢየሱስ ክርስቶስ ነው። መዳን በኢየሱስ ክርስቶስ ነው። ተዘልሎ መቀመጥ በኢየሱስ ክርስቶስ ነው። ኢየሱስ ማለት የዘላለም ሕይወት ነው። ኢየሱስ ማለት የዳዊት ልጅ የዘላለም እረፍት ነው። የዘላለም አምባ ነው። የዘላለም መጠጊያ ነው። ኑ ወደ እሱ አምልጡ፣ ኑ ወደ እሱ ተጠጉ። ወደ እሱ የመጣ ለዘላለም አይጠፋም። ወደ እሱ የመጣ እሱን ያመነ እሱን የተጠጋ ለዘላለም አይወድቅም። ይሄን እላችኋለን። ጸጋ ይብዛላችሁ። ካላችሁ እንደዚህ አይነት ሰዎች በውስጥ መስመር 77 ቁጥር ልጽፉልኝ እንችላላችሁ። ወይ ለእኔ ዋሬርስ ወንድምነትም እዚህ ያለ ዳንዬ ወንድምነትን ታውቁታላችሁ። ብሩኬ ወንድምነትን ታውቁታላችሁ። ፓስተር ታሬን ታውቁታላችሁ። የወንጌል ልብ ያላቸው ወገኖችን እነዚህ ጋር በውስጥ መስመር ጌታን ለመቀበል ፈልጌያለሁ ብላችሁ እኔም ብታጡ፣ ዘማሪ ዳግሻ አለ፣ እኔም ብታጡ፣ ወይ እህትየው ሜርሲ አለች፣ እኔም ብታጡ ልክ እንደዚህ እነዚህን ወገኖች ልታገኟቸው ትችላላችሁ። በውስጥ መስመር 7 ቁጥር ጻፉልን፣ በሜሴጅ ላይ ማለት ነው። እናገኛችኋለን፣ እንጸልይላችኋለን፣ ንስሐ ትገባላችሁ። ባላችሁበት አገር የትኛውም አገር ላይ ሁን፣ የትኛውም የምድር ጫፍ ላይ ሁን፣ ደውለን እዛ ቤተክርስቲያን ካለ ከነዛ ሰዎች ጋር ቤተክርስቲያን ውስጥ ካሉ ከእውነተኛ ቤተክርስቲያን አገልጋዮች ጋር እናገናኛችኋለን። መሰረታዊ ክርስትና ትምህርት ትማራላችሁ። ኢየሱስ እረፍት ነው። ኢየሱስ ሕይወት ነው። ይህን እንላችኋለን። ጸጋ ይብዛላችሁ። አቤል ኬት ቤተ እምነት ነው? ቅድም ጀምረህ ነው የላከው። እንዴት ነህ? አሉ ደህና ነኝ። ሰላም ነው? ደህና ነኝ። ኬት ቤተ እምነት ነው ወንድማችን? ጌታን ያገኙ አይሰማም? አሁን እሺ፣ አይሰማም? ይሰማኛል። ይሰማል። አሁን እኔ አሁን ክርስቲያን ነኝ፣ በጌታ ያመንኩ ሰው ነኝ። በእናንተ አገልግሎት ነው ጌታን ያገኘሁት። ቴንክ ዩ። እንደውም አንዴ አውርቼዋለሁ። ታይላንድ ሀገር እንደነበርኩ ምናምን ነገር አውርተናል በሌላ አካውንት። ኦኬ። ታይላንድ ሀገር ነበርኩ ምናምን ብዬ አውርቼዋለሁ።
ለምን ነበረ ከታይላንድ የሚደውሉኝ ነበሩ፣ ከጃፓን፣ ታይላንድ፣ ህንድ ምናምን ነገር፣ ደቡብ ኮሪያ ብዙ ነበሩ የሚደውሉኝ። ከኔ ጋር ነበር። ታይላንድ እኔ ከአንተ ጋር አውርቼዋለሁ። እግዚአብሔር ይባርክ። አሁንም ታይላንድ ነው ያለው? እኔ አሁን ታይላንድ አይደለሁም፣ ለፋሲካ ነበር መጥቼ። እንደውም ዳኒን አግኝቼዋለሁ፣ ያንተን ጓደኛ። እሺ አሁን ኢትዮጵያ ውስጥ በዚሁ እሱንም በዚሁ ነው አገልግሎት ነው የማውቀው። አሁን ኢትዮጵያ ነኝ ያለሁት። የት ቤተክርስቲያን ነው የምትሄደው አሁን ወንድማችን? እኔ አሁን አስኮ መሰረተ ክርስቶስ ነኝ። አስኮ መሰረተ ክርስቶስ ተማርክ? መሰረታዊ ክርስትና ትምህርት የውሃ ጥምቀት ተጠመቅ? አሁን 2 ወር ሆኖኛል። ወደፊት ትንሽ ቆይቼ ያው ይጠመቃለሁ ብዬ አስባለሁ። ትምህርት እየተማርክ ነው አሁን? እዛ እየተማርኩኝ ነው። ቴንክ ዩ። በቃ የቤተሰብ ቸርችም ስለሆነ ወይ ስልክህን ከስር ጻፍ፣ ችግር የለውም። የቤተሰብ ቸርች እሺ፣ ጽፍላለሁ። እሺ ስልክህን ጻፍልኝ። ጌታ እግዚአብሔር እዛው መሰረተ ክርስቶስ ቤተክርስቲያን አይ ቲንክ ኔትወርክ ቀይ ነው ይበራል። እዛው መሰረተ ክርስቶስ አስኮ ትምህርቱን ቀጥል እና የውሃ ጥምቀትም ደግሞ ያጠምቁሃል። እንዲያጠምቁም ጠይቃቸው እና ጌታ እግዚአብሔር ይባርክ። ተባረክ። እዚህኛ ጋር ነው ንስሐ የገባው? እናንተ ጋር አይደለሁም ንስሐ የገባሁት። ከዛ በኋላ ደግሞ ከኦንላይን ጠፋሁብህ። አንተም ብዙ ጊዜ ደጋግሜ ልኬ ምናምን ነገር እንደዚህ ላይፍ አላስገባኝም፣ አልተቀበልኩም። ግን እኔ ቢያንስ ከ2 ዓመት በላይ 2 ዓመት ከ5 ወር በላይ እናንተን ተከታትያለሁ። ለመወሰን በጣም አጥንቼ እና በቃ እናንተን ትምህርት ቢያንስ ኦልሞስት ከ2 ዓመት በላይ ነውና ሲከታተል የነበረው። ከዛ በኋላ በቃ እኔ ወስኜ ልክ እዚህ መጥቼ ቸርች ለመግባት ሁላ በጣም ቾክዬ ከቤተሰብ ጋር ይዞኝ ሄዶ ጌታን የምትቀበሉ ሲል በቃ እጄን አውጥቼ ጌታን ተቀበልኩ። ቴንክ ዩ ሎርድ። እና ደግሞ ታይላንድ ላይ ደግሞ እንደዚህ አይነት ኦፖርቹኒቲም አልነበረም። በቃ አገሬ እስኪገባ ድረስ በጣም ቾክዬው ነበርና አገልግሎታችሁ በጣም ደስ ይላል። አገልግሎታችሁ በጣም ደስ ይላል። አንተ የምትለውን የምታስተምረውን የምትናገረውን የምታቀርበውን ማስረጃዎች ምናምን ነገር እኔ ብዙ አይቼ ምናምን ነገር አጥንቼ ነውና እያነበብኩ ነው፣ በኦሮምኛ፣ በአማርኛ፣ በእንግሊዘኛ እና እኔ ጌታ ገብቶኝ ነውና ለእግዚአብሔር ክብር ይሁን። አገልግሎታችሁም ደግሞ በጣም ደስ ይላል። ጌታ ይባርካችሁ። ዳንንም አግኝቼ ኤርሚን አመስግንልኝ፣ ብሩኬን፣ ቤካን እና ከነሱ ጋር የሚያገለግሉትን አመስግንልኝ ብዬው ነበርና ከሱ ጋር እንደውም ተገናኝቻለሁ፣ እንደዋወላለን። ጌታ ይባረክ። እኛ ሁሉ እንድንመሰገን የጠየቀው ምስጋናው ተጠቅልሎ ለጌታ ይሆንለት። እኛ ወንድሞችን እንወዳለን። ይረዳ በዚህ አገልግሎት ከተጠቀምክ እንግዲህ በአገልግሎቱ በወንድሞችም በኔም በኩል ሆኖ የጠቀመ የጸጋው ባለቤት ጌታ መንፈስ ቅዱስ ነው። እንኳንም ጌታ ረዳህ ቢልዬ ቴንክ ዩ። በውስጥ ስልክን አስቀምጥልኝ፣ እደውልልሃለሁ፣ እንገናኛለን። እኔ ኤርሚ አንድ ነገር ትንሽ ሰዓትን ካልወሰድኩ እሺ። እኔ እንዳልኩኝ ቢያንስ ኦልሞስት 2 ዓመት ከ5 ወር በላይ ነውና በቃ ሪፌር ማድረግ የጀመርኩት ከራሴ ጋር መጣላት የጀመርኩት በዓለም የነበርኩ ሰው ነኝ። በስም ብቻ እንደዚህ ኦርቶዶክስ ነበርኩኝ እንጂ በዓለም የነበርኩኝ ሰው ማለት ትችላለህ። እና እናንተን ቢያንስ የምታስተምሩትን ነገር የምትናገሩትን ነገር እኔ ሁሉም ነገር እጄ ሪፌር አደርጋለሁ። ማንም ሰው እዚህ ቤት ገብቶ የምናገረውም ወይ ሌላ ቤት የምናገረውን እኔ እጄ ሪፈር አደርጋለሁ። በአፋን ኦሮሞ ሪፈር አደርጋለሁ፣ በአማርኛ እና በእንግሊዘኛ አያለው ማለት ነውና እኔ የራሴን አቋም ወስጄ ነው ትምህርቱን ተከታተልኩኝ። በቃ የራሴን አቋም ነው አንብቤ አይቼ ደረስኩበት፣ ሰምቼዋለሁ። ከዛ በኋላ ደግሞ አነበብኩኝ፣ በአይኔ አየሁት። በተለያየ ቋንቋ ሪፈር አድርጌ ትርጉሙ አንድ ሲሆንልኝ በቃ እኔ ለምን ወደዚህ አልሆንም አልኩኝ በቃ። እና ሁሉም ሰው በአፈታሪክ የሚነገረን ሳይሆን ልክ የሚነገረውን ወደ መጽሐፍ ወስደን አንብበን አይተን ለክርክር ሳይሆን ለእውቀት ለዓለም ሕይወት ለማግኘት ብንገባ ይሄንን ፕላትፎርም ለዛ ብንጠቀም እላለሁ። በጣም አመሰግናቸዋለሁ። ኤርሚ ያገኛለሁ። ቴንክ ዩ አቤት።
ፎሎ ባክ መልሼልሃለሁ። አገኘኝ በውስጥ መስመር ስልክህን አስቀምጥልኝ። እሺ ቴንክ ዩ አቤል። ያ እሺ ኤርሜ በጣም አመሰግናለሁ። ጌታ ይባርክልኝ። ቴንክ ዩ። ማንም ሰው በውስጥ ትምህርት እናስተምራለን እና እኛ ጋር ቅርብ የሆነ ምናምን ነገር ከዛ ቸርች ውጣ ብሎ ቢሉ እንዳትወጣ ከመሰረተ ክርስቶስ እዛውን እደውልልሃለሁ፣ አገኛለሁ ወንድምነት። ቴንክ ዩ። ችግር የለውም ኤርሜ። እኔ መጽሐፍ አንብቤያለሁ። እኔ የመጠመቅና የድነት ትምህርት ብቻ ነበር ቀረኝ እና እኔ ራሴ መሰክራለሁ። መጽሐፍ እኔ ራሴ መሰክራለሁ። ችግር የለውም። ቴንክ ዩ። ያ ቴንክ ዩ ወንድማችን ተባረክ። እሺ በጣም አመሰግናለሁ። እሺ ኤርሜ ቴንክ ዩ በላቸው። ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ናችሁ? ደህና ነኝ። ከየት ቤተ እምነት ነው ወንድማችን? ከቃለ ሕይወት ነው። እሺ ምን ጥያቄ አለህ? ሌላ ጥያቄ የለም። እኔ በመንፈሳዊ ፕሮግራሞችን ሲከታተል ነበርኩና የእናንተን ፕሮግራም ለመጀመሪያ ቀን ነው ወደዚህ የመጣሁት። እየሰማሁ ስለነበረ ነው። ኢትዮጵያ ነው የምትኖረው ወይስ ከኢትዮጵያ ውጭ? ኢትዮጵያ ውስጥ ነው የምኖረው። ኦኬ። አሁንም በቃለ ሕይወት ቤተክርስቲያን ውስጥ ነው ያለው? ጌታ ይባረክ። ከቸርች እንዳትቀር፣ በዛው በቃለ ሕይወት ቤተክርስቲያን ስርዓት ጌታን ማምለክን እንዳትተው። መጽሐፍ ቅዱስን አንብብ፣ ቤተክርስቲያን ሂድ፣ ከቅዱሳን ጋር ህብረት አድርግ፣ ወጣትነትን ለክርስቶስ ስጥ፣ በቅድስና በጽድቅ ጌታን በመፍራት ህይወት ተመላለስ። ጌታ ይወድሃል። ወንድማችን ነህ። ተባረክ። እንወድሃለን። አሜን። እኔ የምለው መጽሐፍ ቅዱስ አሁን እየተማርኩኝ ነው፣ ግን ያው የተወሰነ ጊዜ ትንሽ የባከነ ጊዜ ነበረና ያ ሰይጣን ብዙ ነገር ያበላሽቶብኝ ነበር። እግዚአብሔር በምህረቱ ደግሞ ወደ ቤቱ ጠርቶኝ እንደገና ባይብል ስኩል የመጀመሪያ ዲግሪ በአማርኛ እየተማርኩኝ ይገኛለሁና እግዚአብሔር ይባረክ። ስለዚህ በዛም ያው ለኔም እንደኔም ለሚማሩ በተለያየ ምክንያት ያው ከዛ እንዳይቀሩ እግዚአብሔር እንዲረዳቸው እንዲጸልዩና ያ አብረን እንድንሆን ነው። እናመሰግናለን። ቴንክ ዩ ወንድማችን፣ በርታ ጎበዝ። ጥሩ ውሳኔ ነው። አየህ፣ ባይብል ኮሌጅ ገባህ፣ እየተማርክ ነው። መጽሐፍ ቅዱስ በግል አንብብ፣ በቅዱሳን ህብረት እዛ በቃለ ሕይወት ቤተክርስቲያን ስርዓት ጌታን ማምለክን እንዳታቋርጥ፣ ከቸርች እንዳትቀር፣ የትኛውን ቦታ ላይ ወደ ግራም ወደ ቀኝም እንዳትል ሂድ። ቃለ ሕይወት እዛው ባይብል ኮሌጅን ትምህርትን መማርህን ቀጥል። በቤተክርስቲያኒቱ ስርዓት ጌታን አምልክ። እንወድሃለን። ጸጋ ይብዛልህ ወንድማችን። ቴንክ ዩ በላቸው። ያ እሺ፣ ቴንክ ዩ። ኦኬ። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ አገኙን። ለእግዚአብሔር ክብር ይሁን። ጭናቶቼ እንደዚህ ፍሬ የሌለው ነገር እዚህ ዝም ብለን ቁጭ የምንመስላቸው ሰዎች አሉ። በጣም ብዙዎች ቲክታክ ላይ ገብተው የሆነ ነገር አውርተው በቃ ያን ያወሩትን አውርተው ይወጣሉ። ከየትኛውም ቤተ እምነት ያሉት እኔዋቸው እዚህ ቲክቶክ ላይ የሚናገሩት ለሰው ድነት አይሆን፣ የጌታን የምስራቹን ቃል አይናገሩ፣ መምጣቱን የጌታን መምጣት አያሳስቡም፣ አይሰብኩም፣ አያስተምሩም፣ አያጽናኑም፣ አይገስጹም፣ አይመክሩም። እንደው የእውነት ማለት ነው ለሰው ለነፍስ ድነት የሚሆን ነገር አይሰሩም። ለዚህ ነው የሰራዊት ጌታ እግዚአብሔር ሞገስ ስላሳጣቸው ቃላቸው ሁሉ እየቀለለ እየባከነ የመጣው ማለት ነው። ኢየሱስ የሞተው ለአንድ ኃጢአተኛ ነው። ያንን ኃጢአተኛ ሰው ኢየሱስ ይወድሃል ብዬ ልለው ነው እኔ የተላኩትኝ። አንተም የተላከው ማለት ነው። ኦኬ። የጌታን በጎነት ለመናገር ማለት ነው። የማያልቅ የምህረቱ ብዛት፣ የቸርነቱ ብዛት፣ የጸጋውም ባለጠግነት፣ የፍቅሩም ባለጠግነት ተዘርዝሮ ተሰብኮ የማያልቀውን ሰፊውን ባህር የሆነ የጌታን ምሕረትና ቸርነት ለሰዎች እንድንናገር እግዚአብሔር እንዲረዳን ጸልዩ። ደግሞ የውሳኔም ሰው ነው። ፕሊስ እዚህ ከመጣችሁ አይቀር ወንድሞችና እህቶች ታፕ ኮፒ ሊንክ ሼር ብቻ በማድረግ ተባበሩ። እሺ ጌታ ይባርካችሁ ወገኖች። ስለዚህ መቀጠል እንችላለን። ምናልባት የምናነሳቸው ሀሳቦች ይኖራሉ ወንድምነት ሲመጣ። እስከዛ ድረስ ግን ከመዳን አንጻር ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ ያለኝ የምትሉ ሰዎች ሀሳብ ምናልባት የተነሳውን ሀሳብ አላየሁትም፣ ግን ከመዳን አንጻር ጥያቄ ያላችሁ ሰዎች በመዳን መንገድ ላይ ኖራችሁ እስካሁን ድረስ እየመጣችሁ በክርስትና ህይወታችሁ ላይ ከመዳን ኮንቴክስት አንጻር የሆነ ጥያቄ የፈጠረባችሁ ጉዳይ ካለ ፕሊስ በደስታ አንድ ቁጥር ጻፉልን፣ እናስገባችኋለን። እሺ ይኸው ኃጢአት የሚሰረየው በኢየሱስ ደም ነው ወይስ በጥምቀት?
ወሳኝ ርዕስ ነው። ስለዚህ በዚህ ጉዳይ ላይ ሀሳብ አለኝ የሚል የትኛውም ሰው መግባት ይችላል። ኃጢአት የሚሰረየው በኢየሱስ ደም ነው ወይስ በጥምቀት የሚለውን ሀሳብ አንስተን እነጋገራለን። ጸጋና ሰላም ይብዛላችሁ። ካላችሁ አንድ ቁጥር ጻፉልን። ምናልባት ብዙ ሰው ነው ገስት ላይ ያለው። ኦኬ አንድ ሰው ቀርቷል። ጥሩ ነው። ሶ ካላችሁ አንድ ቁጥር ጻፉልን። ኦርቶዶክሳውያን፣ ይህን የሚመለከታችሁ ካቶሊካውያን መግባት ትችላላችሁ። የኃጢአት ስርየት የሚገኘው በጥምቀት ነው ወይስ በክርስቶስ ኢየሱስ ደም ብለን እየጠየቅን ያለ ነው። በዚህ ጉዳይ ላይ ሀሳብ አለኝ የሚል ኦርቶዶክሳዊ ካለ መግባት ይችላል። እሺ አንዳንድ ቁጥር እያየን ያለ ነው። ተባረኩ። ሌሎቻችሁ ግን ሼር አድርጉት፣ ኮፒ ሊንክ አድርጉት። አይ ቲንክ ሼሩ ጥሩ እየሄደ ነው። ታብታቡንም ትንሽ ከዚህ በላይ ከፍ አድርጉት። እንደ አዲስ ደግሞ ሪፍሬሽ እንዲሆን ለብዙ ሰዎች ሪፖስትም አድርጉት። እስቲ ሪፖስት አድርጉት። ተባረኩ። ሪፖስት አድርጉት። ሪፖስት ይደረግ። ሪፖስት አድርጉት። ተባረኩልኝ። ሪፖስት አርቱ ስቶሪ አድርጓቸው እነኝን አሁን ላይ አክቲቭ ለሆኑ ሰዎች ሊደርስ ስለሚችል ማለት ነው። ላይቭ ላይ ላሉ ሰዎች። እሺ ሰው እየገባ ነው ግን እየተሽከረከረ ነው ያለው። አይ ቲንክ ኔትወርኩ ሊሆን ይችላል። ፍሬዎት የሚባል ይታየኛል። ፍሬው ነው የሚሆነው። ፍሬው ጆን። እሺ ሪፖስት አድርጉት። ተባረኩልኝ። ቴንክ ዩ ጋይስ። ጸጋ ይብዛላችሁ። ሪፖስት አርቱ ስቶሪ አድርጉት። እሺ ሰላም ኪያ። ይሰማል ኪያ? እሺ ኪያ ሰላም። ለኦርቶዶክሳውያን አይደል ጥሪ ያደረከው ዳኒ? እሷ ወንጌል አማኝ ናት ነው? ወንጌል አማኝ ናት። እሺ ያ ኦኬ። እሺ ምናልባት ጥያቄ የፈጠረባት ነገር ካለ ሀሳቧ ኦርቶዶክሳውያን ሲገቡ ድረስ እናስተናግዳት እንችላለን ብዬ አስባለሁ። እሺ ሰላም ኪያ። እሺ ሌላ ኦርቶዶክሳዊ ካለ መቀበል እንችላለን። በተለይ እዛ ቤት የጥምቀት ጉዳይ በጣም በተደጋጋሚ ይነሳል፣ ይወራል፣ ይሰበካል እና ትልቅ መጽሐፍ ቅዱስ ውስጥ ባልተገለጠ ደረጃ የጥምቀት ሀሳብ በኦርቶዶክሳውያን በካቶሊካውያን ዘንድ እያየን ነው ያለ ነው እና አሪፍ ርዕስ ነው። የኃጢአት ስርየት በጥምቀት ወይስ በክርስቶስ ኢየሱስ ደም? በክርስቶስ ኢየሱስ ደም ነው ወይስ በጥምቀት ነው? ጥያቄው ይሄ ነው። ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። አንድ ቁጥር መጻፍ ትችላላችሁ። ምናልባት ካላችሁ አንድ ቁጥር ወይ ደግሞ ሪኩዌስት ላኩልን፣ እንቀበላችኋለን። የኃጢአት ስርየትን ያገኛችሁት መቼ ነው? የኃጢአት ስርየትን የተቀበላችሁት በማን ነው? በክርስቶስ ኢየሱስ ደም ወይስ ስትጠመቁ? የትኛው ፖይንት ላይ ነው? መጽሐፍ ቅዱሳዊ ማስረጃ አለኝ የሚል ኦርቶዶክሳዊ ካለ ገብቶ ቢያወራ በጣም ደስ ይለናል። ወሳኝ ርዕስ ስለሆነ ማለት ነው። እሺ ዳኒ ሰላም ልበል እስኪገቡ ድረስ። ጸጋና ሰላም ይብዛላችሁ። ትላንት ግን ያዋራኸው ልጅ ጌታን ተቀበለ? ያ ረጅም ሰዓት ያዋራኸው፣ ምክንያቱም በጣም በጥሩ ሁኔታ ነበር የገለጽክለት። መጨረሻ ላይ ስለወጣሁ ነው አላወኩም፣ ወይስ ዝም አለ? ዛሚ እስቲ በውስጥ ተባብለናል። ፈቃደኛ ከሆነ በውስጥ መስመር እናገኘዋለን እንጂ ዋው ትልቅ ዘር ነው የተዘራው ትላንትና። በጣም ጌታ ብርክ ያርግ፣ ጸጋውን ያብዛልህ ዳኒ። በጣም ደስ ብሎኛል። ተባረኩ። ጸጋና ሰላም ይብዛላችሁ። አሜን። እሺ ተባረኪ። ሰላም የእውነት መንገድ እንዴት ነህ? ሰላም እግዚአብሔር ይመስገን። ደህና ናችሁ? የት ቸርች ነህ? አማኑኤል ህብረት። እሺ ምንድነው ጥያቄ አለ? ማለት ይሄኛው ጥያቄው ኃጢአት የሚሰረየው በኢየሱስ ደም ነው ወይስ በጥምቀት የሚለው ያው ሌሎችን ነው የሚመለከተው አይደለ? ጥያቄ ያላቸው ሰዎች በዚህ ነገር ላይ ገብቶ እንዲነጋገሩበት እንጂ ፕሮቴስታንቱን ዓለም አይደለም። ልክ ነው። ያው መጀመሪያ ኦኬ ለቤቱ ነው ጥያቄው የተነሳው። ሰዎቹ ይገባሉ፣ በዚሁ ሀሳባቸውን ይሰጣሉ።
አንተ ነው የተጠየቀው። ቤቱን አትጨነቅ። አንተ ጥያቄ ፈጥሮብህ ነው ወይስ ካልሆነ ቀታችሁ ላይ ታፕታፕ ሼር አድርግ። ያ እኔ ቤቱን እንዴት መምራት እንዳለብን እኛ ስለምናውቅ ዶሪ ማለት ነው። አሁን ቤቱን እኛ እንዴት እንደምንመራ እናውቃለንና አንተ የገባህበትን ንገረንና ካለዛ እሺ አታውቁም ማለት አንተ የገባህበትን ፖይንት ንገረን አለቃና ከዛ እንትን እንበለው። ምክንያቱም ሌሎች ሰዎችን እንቀበል፣ ጊዜ እንጠቀም። ያ እምልህ በቃ እሺ ከማጨ ቦታ ከሚይዝባችሁ ብዬ ነው ማለት በዛ ዙሪያ ላይ የማስረዳት ወይም የማውራት የገባኝን እንድናገር ምናልባት ውስጥ ላይ ኦርቶዶክሳውያን ሌሎች ምናምን የገቡ ቢኖሩ ከነሱ ጋር አብሬ ማውራት ይችል ነበረ። ቴንክ ዩ ወገኖች፣ ጸጋ ይብዛላችሁ። አንዳንዴ እኮ ደስ ነው የምትሉኝ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። አንዳንዴ ስንገባ በተለይ ቢያንስ እንዴት ቤት መምራት እንዳለብን ምናምን በደንብ ነው የምናውቀው እና ስገቡ ቢያንስ ሀሳብ ካላችሁ እዚህ ቦታ ላይ ሀሳብ አለኝ ብሎ ዳይሬክት መናገር እና ቤቱን መርተን እንደማናቅ እንደ አዲስ የሆነ አይዲያ ለማምጣት ባትታገሉ ጥሩ ነው እና የገባችሁበት ሀሳብ የሆነ ጉዳይ ከሆነ እዚህ ጉዳይ ላይ ሀሳብ አለኝ ይሄን ብሎ ቶሎ መውረድ የተሻለ ነው የሚሆነው። እሺ ጸጋ ይብዛላችሁ፣ ተባረኩልኝ። ያው አገልግሎት ላይ ፎከስ ማድረግ ስላለብን ማለት ነው እና ብዙ ሰዎች አላችሁ ከታች ናችሁ የምትሰሙን ብዙ ሰዎች ምንም ጥያቄ የለው። እሺ ሰላም ካቮድ እንዴት ነህ ወይ እንዴት ነሽ? ሰማል ድምጼ ትሰማለህ ወዳጄ? አዎ እሺ፣ ሰላም ለእናንተ ይሁን። እኔ አማኝ ነኝ። ምናልባት ያስገባችሁኝ እዚህ መልእክት ላይ ሜሴጅ ላይ አንድ ነገር ጽፌ ነበረ። እሺ ሻጌ እንደዚህ እናድርግ። በቃ አማኞች ግቡ እንበል ማለት በተቃራኒ ነው መሰለኝ የሚሰሙት አይደል? ይመስለኛል በተቃራኒ ነው የሚሰሙት። እንደዚህ እናድርግ። ሳይሻል አይቀርም። እሺ ሌላ ሰው አለ? ይቅርታ ወንድምነት፣ የአሁኑን ወንድም የአንዳችሁን ስልክ አስቀምጡልኝ ብሎ ነው የገባው። እኔ ነኝ በርክ ያስገባሁት። ከይቅርታ ጋር ወንድምነት፣ አማኞች ወገኖች አንዳንዴ ሳናቅ እንደሚያደርጉ እናውቃለን። ካቮድና ሶሪ ያደረጋችሁ ትክክል ነው ማናችሁም፣ ቤካም አንተም የሚያደርጋችሁ ግን እሺ አሁን አንዳንዶቻችሁ አሁን ፍሬም ትባለው ለምን እንደምትልክ አሉ ነው። ካቮድ ና ተመልሰ ፕሊዝ ና በጌታ እሺ። ይሰማል? አዎ ይሰማል። ኮሜንት አልቼ ነው የሚያስገባው። አዎ ይቅርታ እንግዲህ ነው ግን እንደዚህ እየረበሹን ብዙዎቹ ኖ አይ እኔ ሁልጊዜ ለመረበሽ አይደለምና ኤርሚ ቅድም ስትናገር በዚህ በሚድል ኢስት ለሚገኙ እህቶች ወንድሞች ብዙ ይሄ እዚህ በወንጌል ጉዳይ ላይ የተናገርከው ሀሳብ በጣም አስፈላጊ ነውና እኔ ምናልባት እዚህ ጊዜ እንዳልይዝባችሁ እዚህ አካባቢ ያለው ነገር እኔ ያለሁት አሁን ዱባይ ነው፣ በዩኤኢ ውስጥ ነው ያለሁትና ወንጌል ላይ አሁን ቅድም ስትጠቅስ የነበረው ነገር ነው። እናንተ ትመሰክራላችሁ፣ ታስተምራላችሁ። ክትትል ለማድረግ ግን ጊዜውና የዚህ ሀገር የስራ ሁኔታ አይመችም። ብዙ ልጆች ይቸገራሉ እና በዚህ ምክንያት የሐሰት ትምህርቱ ሌላው ነገር ይወስዳቸዋል ከጌታ ቤት እና አስቸጋሪ ነው እና ምናልባት ቅድም እንደ ሐሳብ ለመስጠት የሞከርኩት እናንተ ይህንን ታርጌት ያደረገ የወንጌል ትምህርት ብታደርጉ፣ ምክንያቱም ቸርቾቹ እዚህ ያሉት ከይቅርታ ጋራ ቁጥራቸው ብዙ ነው። ከሀገሪቱ ትንሽ ነች፣ ግን ያለው ቸርቾቹ ብዙ ነው። እነዚህ አስተማሪዎቹ ቅድም ኤርሚ ስጠቅስ እንደነበረው ቁጥር የማብዛቱ በተለይ ይሄ ኃጢአትን እንደዛ በማድረግ ስለሆነ ኤርሚ ጥሩ ነጥብ ስላነሳ ፕሊስ በውስጥ ቁጥር ልሰጣችሁ እችላለሁኝ። ያው ፎሎ ባክ መልሼ እላለሁ። ስልክህን ጻፍልኝና በጣም ደስ ይለኛል። ያለኝን ሼር አደርጋችኋለሁ። እናንተ በርቱ። በጣም ደስ ይላል እና ብዙ ጊዜ እንከታተላለን። እግዚአብሔር ከእናንተ ጋር ይሁን። ቴንክ ዩ ወንድማችን። ፎሎ ባክ መልሼ እላለሁ። 97 አይደል? ዱባይ 971 971 እንደዛ አድርገህ ጻፍልኝ። ዋትሳፕ ላይ ማነው ቦቲም ላይ ደውላለሁ። አንዳንዱ የቤተክርስቲያን ነገር እዚህ ማውጣት መናገር የለብንም ግን
ልክ ነው። እኔ ለዛ ነው በውስጥ ደውልላችኋለሁ ብዬ ነው። እኔ ራሴ ቀጥታ ደውልልሃለሁ ኤርሚያስ። ኦኬ መልካም መልካም። ታንክ ዩ ሶ ማች። አስወጡኝ አሁን። ኦኬ እሺ፣ ችግር የለም። ኦኬ ቴንክ ዩ። መቀጠል ችላላችሁ። ባይዞዬ ወንድሞች፣ ቅድም እህትየው የሚያሲም ቤካም ሲያደርጉ ትክክል ነው። አንዳንድ ጊዜ ጥያቄ የሌላችሁ ሰዎች የወንጌል አማኞች ትልኩና መናገር እኮ ይደክማል። ወንድሞች እናቶች ደግሞ ትገቡና ማይካችሁን ሚዩት አድርጋችሁ ስንጠራችሁም አትሰሙም፣ አትመልሱም። ይሄ እኮ በጣም ኢግኖራንስ በጣም መጥፎ እኮ ነው። እና ስንጠራችሁ እንኳን ከገባችሁ በኋላ ገዝት ልካችሁ አስገብታናችሁ አይ በስተት ነው የገባሁት ብለው የሚሉ ሰዎች እግዚአብሔር አምላክ ይባርካችሁ። ግን ገብታችሁ ገዝት ላይ ተቀመጣችሁ ሰው ሲጠራችሁ አትሰሙም፣ አትመልሱም። የእናንተ ስም እዚህ ጋር ደጋግሞ መጠራቱ እንደ ትልቅ ነገር እየቆጠራችሁት ማለት ነው። እና እንደዚህ አታርጉ ፕሊዝ። ይሄ እኮ አገልግሎት ላይ እኮ ነው። ቤቱን እኛ እናስጠብቅ በደንብ ብንል እኮ በቃ ይሄ አገልግሎት ነው። እግዚአብሔር የሰጠን ትልቅዬ መድረክ ማለት ነው፣ የጌታን ማዳን የምናገርበትና ወንድሞች አንዳንዴ ተቆጥተው እኔም ተቆጥቼ ባስወጣ አትፍረዱብን እና ጸጋ ይብዛላችሁ። ወንድምነት ቀጥል። ቴንክ ዩ። እሺ ጸጋ ይብዛል ወንድምነት። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ተመስገን ነው የሚለው። ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት? እኔ ወንጌል አማኝ ነኝ ከመቀነስ። እሺ የተነሳው ሀሳብ ምናልባት ለኦርቶዶክሳውያን ነው የተመለከተውና ግን በጣም ጥያቄ ካለብህ የቤተ ክርስቲያን አገልጋዮችን የምጠይቅበት ኦፕሽን ከሌለ ማውራት እንችላለን። ግን ኢንካሬጅ የምናደርገው የቤተ ክርስቲያን አገልጋዮችን እንድጠይቅ ነው። እሱ ትክክል ነው። እኔ በሰሞኑ መግለጫው ላይ ምስክርነት ስለነበረኝ ነበረ። ይሁን ከሆነ ርዕሳችን አይደለም፣ እሱ ርዕሳችን አይደለም። የሰሞኑ መግለጫ ርዕሳችን አይደለም። ቴንክ ዩ። ርዕሱ ወንድምነት እኮ በፊት ለፊት አስቀምጦታል። ኃጢአት የሚሰረይ በኢየሱስ ደም ነው ወይስ በጥምቀት? ርዕሳችን ይሄ ነው እና እዚህ ጉዳይ ላይ ጥያቄ ያለባችሁ ኦርቶዶክሳውያን መግባት ትችላላችሁ። በደንብ ማየት ማውራት የምትችሉ ሰዎች፣ መሞገት የምትችሉ ሰዎች ካላችሁ ፕሊስ ቤታችንን የከፈትነው እናንተ ገብታችሁ እንድትወያዩ ነው። ስለዚህ እገባለሁ፣ ማስረጃ አለኝ በዚህ ጉዳይ ላይ የምትሉ ሰዎች ካላችሁ መግባት ትችላላችሁ። ደግሞ አንዳንዴ ለማወቅ የእውነት ማለት ነው ኮንፊውዝ የሆናችሁ የወንጌል አማኞችም ካላችሁ እንደ ጥያቄ በዚህ ጉዳይ ላይ ይህንን ሀሳብ ምን ትላላችሁ የምትሉ ሰዎች ካላችሁ እንደ ጥያቄ ልናስረዳችሁ እንችላለን። ያው አንዳንዴ ራሳችንን ቤታችን ማጥራት እንዳለብን እየተሰማኝ ነው ፐርሰናሊ ማለት ነው። እና ምክንያቱም ብዙ ሰዎች አየር ላይ ያሉ ሰዎች አሉ። በአስተሳሰብ ጌታን ተቀብያለሁ በክርስቶስ ኢየሱስ አምኜ ድኛለሁ እያሉ ግን ፊዚካሊ ያሉ ከኛ ጋራ ደግሞም በእውነት ሲታይ ደግሞ ሲመረመር ውስጣቸው ሌላ ቤተ እምነት ተሸክመው የሚዞሩ ሰዎች አሉና እንደዚህ አይነትም ሰዎች መታደግ ይኖርብናል ብዬ አምናለሁ። ኢንካሬጅ የምናደርገው ቤተክርስቲያናችሁ ሄዳችሁ የቤተክርስቲያናችሁን እውነተኛውን ትምህርት እንድትቀበሉ ነው። ግን ያንን ትምህርት ሳትይዙ ደግሞም እየዞራችሁ ከመዳን የምትጎሉ ከሆነ እኛ ደስ ይለናል። እዚህ ያለነው ትውልድን ለመታደግ ነው። ክርስቲያን ነኝ በጌታ አምኛለሁ ድኛለሁ ብላችሁ የመዳን እውነተኛውን የጽድቅ መንገድ ግን ካልተከተላችሁ ለእናንተም ወንጌል ያስፈልጋችኋል ብዬ አምናለሁ። ምክንያቱም የትም ቤት እዚህ ነኝ ስላልክ ወይ እዛ ነኝ ስላልክ አይደለም የመዳን ተስፋ። እውነተኛውን የጽድቅ መንገድ የማይከተል ክርስቲያን ካለ እሱም ሊድን አይችልም። እውነተኛው የጽድቅ ወንጌልን ያልተቀበለ በክርስቶስ ኢየሱስ አምኖ እውነት መዳኑን እርግጠኛ ያልሆነ ትውልድ ካለ ለሱ ቢሆን ወንጌል እንሰብካለን። ያው ብዙ ጊዜ የምንቃወመው ሆን ብለው ኢንቴንሽናሊ በክፋት የሚመጡ ሰዎች አሉ። እነሱን አንታገስም። ያው አንደርስታንድ እናደርጋለን ከሰው ከንግግሩ ከጥያቄው ምናምን አንጻር የወንጌል አማኝ ሳይሆኑ ራሳቸውን ለወንጌል አማኝ አድርገው የራሳቸውን ትምህርት እንዳይነካባቸው እንዳይነቀፉ ስህተት እንዳለባቸው ላለማስታወቅ ሲሉ ራሳቸውን በተለያዩ ቤተ እምነት ውስጥ ደብቀው እንትን የሚሉ ሰዎች አሉና እነሱን እናውቃቸዋለን። ምንም ጥያቄ የለውም። በደንብ ነው የምንረዳው ከጥያቄዎቻቸው ከሚያነሳቸው ሀሳቦች እነሱን አናልፋቸውም። ያው ትክክለኛውን ሀሳብ እንዲያወጡ ትክክለኛ ማንነታቸውን እንዲገልጡ እናደርጋለን። ከዛ ውጭ ግን በቅንነት ለማወቅ ለመረዳት የምትፈልጉ ሰዎች ካላችሁ ያር ሂር ጋይስ አለን፣ እዚህ ለማገልገል ያለ ነው። እንቀጥላለን ማለት ነው። ጸጋ ይብዛላችሁ።
እሺ ሶ የኃጢአት ስርየት በክርስቶስ ኢየሱስ ደም ነው ወይስ በጥምቀት የሚል ጥያቄ ነው የተነሳው። ይሄ ዳይሬክት የሚመለከተው ካቶሊካውያንና ኦርቶዶክሳውያንን ነው። ሶ በእነዚህ ጉዳዮች ላይ እኔ ኦርቶዶክሳዊ ነኝ። አዎ የኃጢአት ስርየት የሚገኘው በጥምቀት ነው፣ በክርስቶስ ኢየሱስ ደም አይደለም። የኃጢአት ይቅርታን ያገኘሁት ስጠመቅ ነው እና የሚል ሰው ካለ ፕሊስ በደስታ እንቀበላለን። ካላችሁ መግባት ትችላላችሁ። ጥሪ እያደረግን ያለ ነው። ቤታችንን ከፍተናል ወገኖች፣ ቤታችንን ከፍተናል። ጸጋ ይብዛላችሁ። ሌሎቻችሁ ሪፖስት አድርጉት፣ ሼር አድርጉት፣ ኮፒ ሊንክ አድርጉት። ተባረኩልኝ። ምናልባት ወንድመቶች ሀሳብ ካላችሁ ሀሳብ መጨመር ትችላላችሁ። ወንድምነት እኔ ሀሳብ አለኝ። እሺ ወንድምነት እሺ ሀሳብ አለኝ። ምናልባት ቤት እንቀይር፣ አንተ ጋር እንምጣ እችላለሁ። እኔ ከዚህ በኋላ ጌታ ቢፈቅድ ለ2 ሰዓትና ለ3 ሰዓት ያህል መቆየት እችላለሁ። እሺ ወንድምነት አሁን ሀፍ ዴይ ናቸው ዛሬ ክላስ እና ነሌሻ እነሱን ላመጣም ከቤት ልወጣ ነው፣ 6 ሰዓት ሊሆን ነው እና ምናልባት ስመለስ እችላለሁ። ካልተኛ አብረን እንቆያለን። ተነግረኛለህ? ነግራለሁ። እሺ እኔም ሀሳብ አለኝ ዳኒ። በጣም እግዚአብሔር ጸጋውን ያብዛልህ። ትላንትና የገለጽክበት መንገድ እኔ በጣም ተገርሜያለሁ፣ ተደንቄያለሁ። ልጁን ወደዛ እንትን ውስጥ ያመጣኸው ማለት ነው። ይሄ እግዚአብሔር ጥበብን ሰጥቶሃል። ጸጋ ይብዛልህ። በቃ በዚህ በአገልግሎትህ በብዙ ትደክማለህ፣ ግን ጌታ ጸጋውን ጨምሮ ያብዛልህ። እኛም እየተማርን ነው። ለሌሎች በምትገልጹት አገላለጽ አብረን እኛም እየታነጽንበት ነው። ተባረኩ። በጣም ነው ደስ የሚለኝ እናንተን መስማት፣ እዚህ ጋር አብሯችሁ መዋል በጣም ደስ ይለኛል። እሺ የተባረኪ። ያው የጸጋው ባለቤት እግዚአብሔር ይባረክ። መልካም ነገር ካያችሁ በእኛ ላይ እግዚአብሔር ስሙ ይባረክ። ተባረኩ። እንወዳችኋለን። እሺ ሌላ ኦርቶዶክሳዊ ካለ ፕሊስ በደስታ በጣም በደስታ ነው የምንቀበለው፣ በደስታ ማለት ነው። እዛ ቤት ውስጥ ጥምቀት በጣም መጽሐፍ ቅዱስ ውስጥ በሌለ ሀሳብ ደረጃ ላይ ተቀምጦ ነው የምናየው አይደል? በቃ ክርስትና የሚጀምረው ከጥምቀት እስኪመስል ድረስ ማለት ነው። ኢየሱስ ክርስቶስ እንደው እንደማያስፈልግ አይነት ሐሳቤ በዛ ደረጃ እስኪገለጥ ድረስ ማለት ነው። እና ይሄንን በጣም በተደጋጋሚ ነው የምናወራው። አንድ ሰው ኢየሱስን አምኖ አልዳነም ይሉናል፣ አፋቸውን ሞልተው አይደል? አልጸደቀም ይሉናል እና የእግዚአብሔር ልጅ አልሆነም ይሉናል። እና ልክ ልጅነት የሚያገኘው ውሃ ሲነካው ነው የሚል አይነት ትምህርት አላቸው። በጣም ከባድ ባይዘው፣ በጣም ከባድ ምንፍቅና ነው። ነገሩ ሲታይ ጥሩ ይመስላል። ምክንያቱም ያመነ የተጠመቀ አይድንም ተብሎ ተጽፏል ወይ የሚባሉ የሚጠቀሱ ጥቅሶች አሉ፣ የሚታዩ ጥቅሶች አሉ። ግን ኢየሱስን ያስካደ ትምህርት መሆኑን ግን ማሳየት እንችላለን። ኦኬ ዊዝ ሪስፔክት በጣም ነው ጥምቀትን የምናከብረው። ሁላችንም ተጠምቀናል፣ በጥምቀት እናምናለን፣ ክርስቲያኖች ነን። ኦኬ ጥምቀት ግን የኢየሱስን ቦታ ከወሰደ የጌታን ቦታ ግን ከያዘ የጌታን የማዳን ተስፋ ግን ከወረሰ መጽሐፍ ቅዱሳዊ አይደለም እሱ ትምህርት። እግዚአብሔር አምላክ ልጁን ነው የሰጠው አይደል? ለሰው ልጆች ዋጋ የከፈለው በልጁ በክርስቶስ ኢየሱስ በተደረገ ቸርነት ነው። እኛ ሁላችን በተከፈለ ዋጋ ነው የዳን የጸደቅ ነው። እና እዛ ቤት ውስጥ አሁን እያየን ያለ ነው አንደኛው ችግር ይሄ ነው። ኦኬ ጥምቀት የኢየሱስን ቦታ ወስዶታል። ኦኬ የጌታን ቦታ ወስዶታል። ጌታ በጥምቀት ተተክቷል። አይኖ እዛ ቤት በብዙ ነገር ቦታ ኢየሱስ ክርስቶስ ቦታ እንዳስለቀቁት እናውቃለን። ቋርፍ አንድ ቦታውን ይዟል። በዚህ በኩል የተክለ ሃይማኖት የመቃብር ስፍራ ትላላችሁ። በጣም ብዙ ነገሮችን የምናነሳቸው ቦታዎች አሉ። ኢየሱስ ክርስቶስ የሰራውን የማዳን ስራ የዘላለም ሕይወት ተስፋን በብዙ ነገር እዛ ቤት ማግኘት እንደሚችል ይታወቃል። ኦኬ በብዙ ነገር ማለት ነው። አንደኛው ከክርስቶስ ኢየሱስ በላይ በክርስቶስ ኢየሱስ በበለጠ መልኩ ሰዎች በጥምቀት በኩል የመዳን ተስፋ እንዳላቸው ትናገራለች ቤተክርስቲያኒቷ። ይህ በጣም ትልቅ ከባድ ምንፍቅና። ኦኬ የኢየሱስ ክርስቶስን የማዳን ስራ በክርስቶስ ኢየሱስ የተደረገውን ያንን ስራ ሰው አምኖ አይድንም ካልተጠመቀ ብሎ
ኢየሱስ እንደማያድነው ጥምቀት የሚባል ነገር ግን ሲያገኘው እንደሚድነው አይነት ትምህርት ነው እየተማርን ያለነው። እየተነገረ ያለው ነገር እሱ ነው እና ይህንን ነው መሞገት ያለብን። የኃጢአት ይቅርታ ስርየት የተሰጠው ሰዎች ሲጠመቁ ነው ወይስ በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምኑ ነው? ይህንን ሀሳብ ነው እያወራን ያለ ነው። በጣም ወሳኝ ርዕስ ነው። ትወዱታላችሁ ብዬ አስባለሁ። ኦርቶዶክሲያ መግባት እና ማውራት ትችላላችሁ። ካላችሁ አንድ ቁጥር ጻፉልን፣ እንቀበላችኋለን። ተባረኩ። ጸጋ ይብዛላችሁ። እሺ ሼር ይደረግ እስከዛ ድረስ። መጣችሁ? እሺ ወንድምነት መጣ እንዴ? አዎ አለሁኝ ወንድምነት። ቴንኪው ወገኖች፣ ጸጋ ይብዛላችሁ። እንግዲህ ቅድም ወንድምነት እንዳለው ነው። ሌሎች የምትናገሩ ወንድሞች እና እህቶች መናገር ትችላላችሁ በሀሳቡ ላይ። የኃጢአት ስርየት በተለያዩ ሃይማኖቶች በተለያየ መንገድ ነው ይገኛል ብለው የሚሉት። መጽሐፍ ቅዱስ ላይ ግን ስንመጣ እንግዲህ ሃይማኖቶቹ የተለያየ የኃጢአት ማግኛ መንገድ የኃጢአትን ስርየት ማግኛ መንገድ አለ ብለው ያስተምራሉ፣ ይሰብካሉ፣ ስልጠናዎች ይሰጣሉ፣ መጽሐፍቶችን ጽፈዋል እና እነዛ የኃጢአት ስርየት ይሰጣሉ የተባሉትን ግን በሃይማኖት ቤት ያሉት በሙሉ በመጽሐፍ ቅዱስ እውነት ግን ስንመዝናቸው አንዳቸውም ከመጽሐፍ ቅዱስ እውነት ጋር የተስማሙ ሆነው አላገኘናቸውም። ይሄ ደግሞ በቃ አጌኒስት የእግዚአብሔር ቃል ወርድ ኦፍ ጋድ አጌኒስት ሆነው የቆሙ ናቸው። ከእግዚአብሔር ቃል ሆድና ጀርባ የሆኑ የሰው ስርዓት የሆኑ ትምህርቶች ናቸው። በዚህና በዚህ መንገድ ይገኛል ብሎ በሚል ማለት ነው። ይሄን ቃል በነቢያት ወደ ውስጥ የመጣው የእግዚአብሔር ቃል በነቢዩ በኤርምያስ መጽሐፍ ላይ ምን ይላታል? እስራኤልን እግዚአብሔር ከኃጢአቷ ለመንጻት ማለት ነው ታደርግበት የነበረው መንገድ በእንዶድ ራስሽን ብታጥቢ ለራስሽ ሳሙና ብታበዢ በኃጢአትሽ በእኔ ፊት ረክሰሻል ይላታል። ልብ በሉ። እንዶድ የሚባለው ነገር የልብስ ማጠቢያ ነው። በገጠሪቱ ኢትዮጵያ ሳሙና በማናቅበት ጊዜ፣ ሳሙና በሌለበት ጊዜ ልብሳችንን የምናጥበው እንዶድ የሚባል አለ። አይዶ ነው ከተማ ውስጥ ታውቂዋለሽ። አዲስ አበባ ከተማ ውስጥም አለ። በቀበና ወንዝ አካባቢ ላይ አይቼዋለሁኝ። ታውቂዋለሽ። እና ይሄ እንዶድ የሚባለው ቅጠል ሲጨቀጨቅ አረፋ ይወጣዋል። አረፋ ይወጣዋልና ያንን ለልብስ ማጠቢያነት በገጠር እንጠቀመዋለን። አንዴ ጠብቁኝ። እሺ እንዶድ እዚህ ይሄ ዛፍ ማለት ነው ያላችሁ። እና አሁን ይሄ የኃጢአት ስርየት ከእግዚአብሔር ልጅ ከኢየሱስ ክርስቶስ ደም እና ከስሙ ውጪ በሌሎች በኩል እናገኛለን ብለው የሚሉ ሰዎች ጌታ ወደ መንፈሴ ስላመጣው ነው። ይሄ ቃል በትዝታ ሳይሆን በእውነተኛ ሪቬሌሽን ማለት ነው፣ መገለጥ። እንዶድ የሚባለው ይሄ ነው። እዚህ ጉግል ላይ እንደዚህ እንዶድ ብላችሁ ስጽፉ ይሄ ነው። ይሄ ነው ቅጠሉ፣ ይሄ ነው ፍሬውም፣ ይሄ ነው። ስትጨቀጭቁት አረፋ ይወጣዋል። እኔ በተወለድኩበት አካባቢ ላይ በጣም ወንዞች ላይ አሉ እና ልብሳችንን ጋቢ፣ ልብስ ምናምን ነገር የምናጥበው በዚህ ነው። ይሄ እንዶድ ነው የሚባለው። አዲስ አበባ ከተማ ውስጥ በጣም ብዙ አለ። ምን ይባላል በሀዲይኛ? ቦጋለች ቴንኪው ሃንጃ ይባላል በሀዲይኛ ማለት ነው። በየአካባቢያችሁ እንደዚሁ የየራሱ መጠሪያ ስም አለው። አዶነ ቤካ ታውቀዋለህ? በኦሮምኛ አላውቀውም። እንዶድ በምን ኦሮምኛ አይመስለኝም። እና ይሄ ቃል ነው። ይሄ ቃል ለልብስ ማጠቢያነት ይጠቀሙታል። እና በነቢዩ በኤርምያስ መጽሐፍ
ኤርሚያስ 2 ላይ ኤርሚያስ 2:22 ላይ አንዴ ይቅርታ ኦኬ ደህና ተርኩ ኦኬ ኤርሚያስ ምዕራፍ 2 ቁጥር 22 ላይ እንዲህ የሚል ቃል አለ። እሺ ምን አልከ? ቁጥር 20 ጀምሮ ከጥንት ጀምሮ ቀንበርሽን ሰብሬያለሁ፣ ስራትሽንም ቆርጫለሁ፣ አንቺ አላገለግልም አልሽ። ነገር ግን ከፍ ባለው ኮረብታ ሁሉ ላይ ከለመለመ ዛፍ ሁሉ በታች ለማመንዘር ተጋደምሽ ካላት በኋላ እኔ የተመረጠች ወይን ፍጹም እውነተኛ ዘር አድርጌ ተክዬሽ ነበር አላት ለእስራኤል። አንቺ ግን ክፉ የእንግዳ ወይን ግንድ ሆነሽ እንዴት ተለወጥሽብኝ ካላት በኋላ የሚላት ነው። በእንዶድ ብትታጠቢ ለራስሽም ሳሙና ብታበዢ በእኔ ፊት በኃጢአትሽ ረክሰሻል ይላል እግዚአብሔር። ይህን ቃል የፈለኩት ለራስሽ በእንዶድ ብትታጠቢ ከረከሰችበት ነገር ለመንጻት ብላ በእንዶድ ብትታጠብ ልብስ ነው እንጂ በእንዶድ የምታጥበው የኃጢአትን እድፈት ለማስወገድ በእንዶድ አትታጠቡ። በእንዶድ ታጥቦ ሰው ከኃጢአቱ ነፃ አይባልም። ደም ሳይፈስ ስርየት ስለሌለ ማለት ነው። በእንዶድ ብትታጠቢ ለራስሽም ሳሙና ብታበዢ ከኃጢአቴ ነጻበታለሁ፣ ከኃጢአቴ እጠራበታለሁ ብለሽ ብታደርጊ በእኔ ፊት ግን በኃጢአትሽ ረክሰሻል ይላል እግዚአብሔር ይላል። ምን ማለት ነው? ኃጢአቴ እንዲሰረይልኝ ኃጢአቴ እንዲታጠብልኝ ብላ የምትጠቀማቸው እግዚአብሔር ለኃጢአት ስርየት የሚሆነውን ነገር የሰጣትን በሕጉ በመጽሐፉ ላይ የተጻፈውን ቃል ትታ ነው። ካኒማጀን ይሄንን እዚህ ጋር ይሄንን ለራስሽ በእንዶድ ብትታጠቢ ለራስሽ ሳሙና ብታበዢ ብሎ ያላት ከአምላክ ቃል የእግዚአብሔር የአምላክ ቃል ታናክ ቶራ ከሚያስተምረው ቃል ውጭ ወጥተው ኃጢአታችንን የምነጻበት ኃጢአታችንን የምንታጠብበት ብለው የሰሩት የራሳቸው ትምህርት አለ እና ቁጥር 31 ላይ የሚለውን ይሁት ከእግዚአብሔር ቃል ለራቀው ትውልድ ቁጥር 31 ላይ የሚለውን ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። ይኸው ነው 4 ነጥብ ዘግቶታል። ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። የእግዚአብሔርን ቃል ያልተመለከተ ትውልድ ምን ያደርጋል? ከኃጢአቱ ለመንጻት ለራሱ ሳሙና ያበዛል። በእንዶድ ይታጠብልሃል፣ በእንዶድ ይለቃለቅልሃል። በእንዶድም ተለቃለቅ፣ በሳሙናም ታጠብ፣ በሳሙናም ተዘፍዘፍ፣ በእንዶድም ተዘፍዘፍ። የእግዚአብሔር ቃል ከሚያስተምረው ከሕጉ ከእግዚአብሔር ቃል ውጭ የወጣ የኃጢአት መንጻት በፍጹም አያገኝም። እስራኤል የሚሆን ማንም አሁን የኃጢአትን ስርየት ይሰጣሉ ብለው የሚሏቸው በኢየሱስ ክርስቶስ ደም ነው ወይስ በጥምቀት ነው ለስትላቸው በጥምቀት ነው ብለው የሚሉ እንዶድ ማለት ነው። እንዶድ ነው። እንዶድ ደግሞ ኃጢአትን አያስተሰርይም። ጥምቀት ውሃ ኃጢአትን አያስተሰርይም። ወንድሞች እናቶች፣ የውሃ ጥምቀት እናምናለን። ቅድመ ወንድምነት እንዳለው ንስሐ እና የኃጢአት ስርየት በስሙ ነው። የእግዚአብሔር ልጅ ስም ላይ ነው ያለው። ወንድሜ ስሙን እየጠራ ታጠብ የተባለው ስሙን እየጠራህ ስሙን ጠርቶ ነው። የእግዚአብሔር ልጅ ስም በእምነት ጠርቶ ነው የኃጢአትን ስርየት የምታገኝ። በስሙ ነው ንስሐና የኃጢአት ስርየት ይሰበካ የተባለው ሉቃስ ወንጌል ላይ የተነገረው ማለት ነው። በስሙ ነው ንስሐና የኃጢአት ስርየት። አሁን ዛሬ በጣም ብዙ ሰዎች በሃይማኖት ቤት የየራሳቸውን እንዶድና ሳሙና አበጅተዋል ከኃጢአት ለመንጻት። ደብረ ሊባኖስ ሄደ ገዳም ሄደ እንትን ብትል ከኃጢአት ተነጻለለ እንዶድ በጥምቀት ምናምን ነገር ውሃ ያድናል፣ ውሃ ያስተሰራል። እንዶድ በዛ የኃጢአትን ስርየት አታገኝም። የእንዶል ቅጣት ኢየሱስን ሰው ሳያምን በእግዚአብሔር ልጅ ላይ በስሙ በማመን ምንድነው ብሎ የሚለው መጽሐፍ ቅዱስ በዮሐንስ መልእክት ላይ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና ይህን ጽፍላችኋለሁ አደላ ያለው። ስለሙን ኃጢአታችን የተሰረየልን ስለ ስሙ ነው። ስለ ስሙ
አለቀ። ስለ እግዚአብሔር ልጅ ስም ነው ኃጢአት የሚሰራው። ስለ ስሙ ተሰርዮላችኋልና ይህን ጽፍላችኋለሁ ነው ያለው። በስሙ ነው የኃጢአትን ይቅርታ ታገኛላችሁ ያለው። ስለዚህ ዛሬ በሃይማኖት ቤት የሚያስተምሯቸው በሙሉ ከእግዚአብሔር ልጅ ከኢየሱስ ክርስቶስ በስሙ ከማመን የሚገኘውን የኃጢአትን ስርየት እሱን አሽቀንጥረው ጥለው ሌላው የሚሰብኩት በሙሉ በእኔ ቋንቋ በነቢዩ ቋንቋ እንዶድ ይባላል። እንዶድ ጨቅጭቆ ነጠላ እንደ ማጠብ አይደለም። ከኃጢአት የምትለቃለቀው፣ ከኃጢአት የምትነጻው፣ ከኃጢአት የምትታጠበው በክቡር በክርስቶስ ኢየሱስ ቅዱስ ደም እንጂ ሃይማኖት በፈጠረልህ ጨቅጭቅ ሀምጥተህ ቅጠሉን ከምናምን ነገር ጨቅጭቅ ሀምጥተህ እንደምታደርገው በኃጢአት ረክሰሻል ይላል እግዚአብሔር። ከኃጢአቷ እንድትነጻበት የሰጣቸው የእንስሶችን ደም የኃጢአትን መታሰብ እንዲያደርግ ያቀርቡ ነበር። እንደ ሕጉ መስዋዕት መሰዋት አለብህ። እስራኤል ግን እንደ ሕጉ ያልሆነ መንገድ ነበር ስትከተል የነበረውና ስለዚህ ምን አላቸው? ከቃሉ ስለራቁ ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። በእውኑ ለእስራኤል ምድረ በዳ ወይስ የጨለመ ምድር ሆንኩባትን? እኔ የጨለማ ምድር ሆንኩበት እንዴ ለሕዝቤ? በእውነት እኔ እንደ ምድረ በዳ ሆንኩበት ለእስራኤል? የጨለመ ምድር ሆንኩበት ለእስራኤል ለሕዝቤ? ሕዝቤ ስለምን እኛ ፈርጥጠናል፣ ከእንግዲህ ወዲህ ወደ አንተ አንመለስም ይላል። በቃ አንዴ ፈርጥጠን ሄደናል፣ ከአንተ ተገላግለናል፣ ሁለተኛ አንመለስም። እንዴት ይላል? በእውነት ቆንጆ ጌጧን ወይስ ሙሽራ ዝርግፍ ጌጧን ትረሳለችን? ሕዝቤ ግን የማይቆጠር ወራት ረስቶኛል ይላል ጌታ ማለት ነው። እንዴት አረኛ አረሳኑም ስሙ ያህዌ ይባልን ጌታ አዶና ኤልሻዳይ ብለን ነው ረስተህናል። ምኑን የረሳው? ቃለ እግዚአብሔርን ስትረሳ አምላክን ረስተሃል። እንደ ሕጉ ሳትፈልገው ስትቀር ረስተዋል ማለት ነው። የኃጢአት ስርየት በቅዱስ ቃሉ ላይ በብሉይ ኪዳን ስርዓት የመንጻት ሕግ የተባለ አለ በታናክ ላይ የተጻፈ ዘሌዋውያን ላይ ማለት ነው። ሰው ያንን ጌታ ያሰመረለትን በታላቁ ነቢይ በሙሴ በኩል የተነገረውን በስርዓትና በሕጉ ሲፈልጉት የኃጢአታቸውን ስርየት የሚያገኙበትን የኃጢአትን መታሰብ ያደርግበትን ጌታ የእንስሶችን ምንድነው ደም ማቅረብ አለበት ያቀርባል። የደህንነት ቁርባንም እንደዚህ ያቀርባል። የእህል ቁርባን መስዋዕትን ያቀርባል። የተለያየ ብቻ ማለት ነው። ከዋኖስ እስከ ኮርማ ድረስ እንዲያቀርቡ አድርጓቸዋል ጌታ። ያንን ሳይከተሉ ግን ለራሳቸው ከኃጢአት መንጫ ለራሳቸው ውሃን ሊይዙ የማይችሉ ጉድጓዶችን ቆፍረዋል። የሕያው ውሃን ምንጭ የሆንኩትን እኔን ትተውኛል። የተቀደዱ ውሃን ይዙ ዘንድ የማይችሉ ጉድጓዶችን ለራሳቸው ቆፍረዋል ይላል። ማለት ሕይወትን የማይሰጧቸው አማልክትን ሰርተዋል ነው አጭሩ። እንደውም በዚህ መጽሐፍት ላይ ይሁዳ ሆይ አማልክቶች እንደ ከተሞች ቁጥር አይደሉም እንዴ? ይነሱ ያድኑ ብሎ አለው። በመከራ ጊዜ ወደ እኔ አትጩህ፣ እኔ ላይ አትጩህብኝ። ያው እዚህ ጋር ምን ይላል? አትጩህብኝ እኔ ላይ ያው ሕዝቤ ሁለት ክፉ ነገርን አድርገዋልና እኔን የሕያው ውሃ ምንጭ ትተውኛል። የተቀደዱትን ጉድጓዶች ውሃ ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፈሩ። አማልክትን እኮ ማበጀት ማለት እኮ ሕያውን ምንጭ የሆነውን እኔን ትተውኛል ብሎ ካለ የሕያው ውሃ ምንጭ የሆንኩትን ትተውኛል ይላል። ሰው ጌታን ትቶ ከሌላ ሕይወት ለማግኘት፣ ከሌላ በረከት ለማግኘት፣ ከሌላ ልጅን ለማግኘት፣ ከሌላ ጤንነትን ለማግኘት፣ ከሌላ ምድራቸውን እንዲባርክላቸው ሄደው የሚለምኗቸው የነበሩትን የአሕዛብን ጣዖታት ነበር ይጠይቁ የነበሩት ማለት ነው። እና ትተውኛል አለ እና የእግዚአብሔርን ቃል የተወ በእንዶድ ቢታጠብ ቢለቃለቅ አይነጻም። ኦኬ የኢየሱስ ክርስቶስን ደም ቁጭ አድርገው ዛሬ ሄዶ አጽም ነክቼ ኃጢአቴ ይሰረይልኛል ብሎ ተስፋ የሚያደርግ መቃብር ስሜ መቃብሩ ላይ ተቀብሬ ኃጢአቴ ይሰረይልኛል ብሎ የሚል ቅድም ወንድምነትም ሲናገር እንደነበረው ቋርፍ እየበላ እስከ 300 ትውልድ ድረስ ምሬልሃለሁ ብሎ የሚል ቃል ኪዳን ተቀብሏል ይላል። ካን ኢማጂን አንተ የሆነ የእንሰት ስር ተቀጥቅጦ የበላ
ምሬቱ በጣም ከባድ የሆነ እሱን የክርስቶስን መከራ እያሰቡ በሉ ይላል። በሬ ከነቀንዱን ብትውጥ እንኳን እሱን ቋርፍ በልታ አይደለም በሬ ከነቀንዱን ብትውጥ ከነቀንዱ ከነቆዳው ከነጭራው ከነጥፍሩ ብትውጥ መንግስተ ሰማያት አትገባም። የኃጢአት ስርየትም በዛ በኩል አይገኝም። የዘላለም ድህነትም በዛ በኩል አይገኝም። ጌታ መጽሐፍ ቅዱስ ላይ ሲናገር ዮሐንስ በመልእክቱ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ ሲናገር እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በቋርፍ እንዳለ ምስክሩ ይሄ ነው ይላል አይልም። እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በማርያም እንዳለ ምስክሩ ይሄ ነው ይላል አይልም። እግዚአብሔር የዘላለም ሕይወት እንደሰጠን ይህም ሕይወት በስራ እንዳለ ምስክሩ ይሄ ነው ይላል አይልም። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለም። 4 ነጥብ። በቃ ጥምን የሚያረካ ጽሁፍ። የኃጢአትን ስርየት በእግዚአብሔር ልጅ በስሙ ነው የምታገኘው። እንዲህ ተብሎ ስለተጻፈ ማለት ነው። እንዲህ ተብሎ ስለተጻፈ አይ ቲንክ ይህን አፕሊኬሽን ቀይረውታል። አንተዬ አልተግባባንም። እንዴት ነው ወት ኦኬ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ በቃ ግልጽ ሆኖ የተጻፈ ማለት ነው። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። 4 ነጥብ። ምንም እዚህ ጋር በግሪክ ውስጥ ይልኝ በዕብራይስጡ ይልኝ አራማይክ ነው ቋንቋን የተጻፈው። ኦሮምኛው ከዚህ ትንሽ ለየት ያለ ነው። የትግርኛው ትርጓሜ ትንሽ የተንሻፈፈ ነው፣ የተንጋደደ ነው። የአማርኛው የተጣመመ ነው። የሶማሊኛው ቆንጅዬ ነው ብለህ ምንም እስከማትል ድረስ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። 4 ነጥብ። እኔ ምን አላላጠ ብራዘርዬ፣ በቃ እኔ የእግዚአብሔር ልጅ አለኝ የለኝም ነው መጠየቅ ያለብኝ። እኔ ስላለኝ የዘላለም ሕይወት አለኝ። ሌላው ይፈተሽ። ሃይማኖት ያለው የዘላለም ሕይወት አለው አይልም። ልጁ ያለው የእግዚአብሔር ልጅ ያለው ልጁ ያለው ሕይወት አለው። የማ ልጅ? የእግዚአብሔር ልጅ ማለት ነው። የኃጢአትን ስርየት የምናገኘው በልጁ በጌታ በኢየሱስ ክርስቶስ ነው ማለት ነው። ኦኬ። ይህም ብቻ አይደለም። ኃጢአታችን በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 46 እና 47 ላይ እንዲህ ይላል። ያላችሁ ወንድሞች የምታውቁት ማለት ነው። ኦኬ። እንዲህም አላቸው፣ ክርስቶስ መከራን ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ማለት የገዝ ቃል ነው። ስርየት ይቅርታ ማለት ነው። የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል። በማን? በስሙ። ንስሐ የምታገኘው በእግዚአብሔር ልጅ ስም ነው፣ በኢየሱስ ስም። የኃጢአትም ይቅርታ የምታገኘው በኢየሱስ ክርስቶስ ስም ነው። አለቀ። ተኳሹም ቀዳሹም እሱ ነው ልልህ ነው ባጭሩ ስነግርህ፣ አገርኛ ስናደርገው ማለት ነው። ጨዋታው ተኳሹም ቀዳሹም አንተ ትሆን እንዲህ ይላሉ። አዎ እኔ አይደለሁም። ተኳሹም ቀዳሹም ማለት በስሙ ንስሐና የኃጢአት ይቅርታን፣ በስሙ ንስሐ፣ በስሙ የኃጢአት ይቅርታ፣ በስሙ አጋንንትን ማሸነፍ፣ በስሙ ሁሉ ነገር ይሆን ዘንድ በእግዚአብሔር ልጅ ስም የሚያምኑ ይሄን ይሆንላቸዋል ማለት ነው። ስለዚህ ኃጢአት የሚሰራው በማን ነው? በእግዚአብሔር ልጅ ስም ነው። በእግዚአብሔር ልጅ ስም ነው። ለዚህ ነው እያንዳንዱ የሚናገሩት ኑ መጽሐፍ ቅዱስ ላይ ቆማቸው አውሩ ብለን ስንላቸው ማንም አሁን መጽሐፍ ቅዱስ ላይ ቆመው አያወሩ። ማንም አያወሩ። ለማወራትም ሐሞታቸው ሲፈስ ታየዋለህ። ስለዚህ እኔ በእግዚአብሔር ልጅ በኢየሱስ ክርስቶስ በስሙ የኃጢአታችንን ይቅርታ አግኝተናል አይደል? በቃ ወንድሞች እናቶች፣ በስሙ አግኝተናል። ጥያቄ ያለው ሰው ካለ ቅድም እንደተባለው ልንቀበል እንችላለን። ልጆች ሆይ ስለ ኃጢአታችሁ ስለ ስሙ ተሰርዮላችኋልና ይሄን እጽፍላችኋለሁ።
ያሉት አባቶች። ስለዚህ ዛሬ መቃብር ድንጋይ ሄዶ ለመሳም የሚፈልግ የመቃብር ድንጋይ ስሞ ኃጢአቱን ለማስተሰር የሚፈልግ በሙሉ ቃል ኪዳን ተሰጣቸው የተባሉት በተለይ እነዚህ በገድላት ድርሳናት ውስጥ የተጻፉቱ ቃል ኪዳን ተሰጣቸው የተባለው መቃብሯን መጥቶ የሳመ መጽሐፏን የጻፈ ያጻፈ የደጎሰ ያስደጎሰ ኃጢአቱን ይቅርለታለሁ ብሎ ቃል ኪዳን ገብቶላታል፣ ቃል ኪዳን ገብቶለታል፣ ቃል ኪዳን ገብቶላቸዋል ተብሎ የሚባለው እግዚአብሔር በየፌርማታው ከማንም ጋር እንደዚህ አይነት ቃል ኪዳን ገብቶ ያውቅም። ከማንም ጋር ኦኬ፣ አምላኬ ለቀቅ ታደርጋለህ። ከማንም ጋር እንደ ሌባ በየመንገዱ ሲማማል የሚውል ጌታ አታገኝም። አብርሃም እንኳን እንደዛ አላለውም ታውቃለህ። እንኳን ተክለ ሃይማኖትን አብርሃምን እንኳን መቃብርህን የሳመ በእውነት ኃጢአቱን አስተሰርይለታለሁ ብሎ አላለውም። አብርሃም አባት አብርሃም አቬኑ አላለውም። አብርሃም አቤኑ አላለውም። አብርሃም አባትን አላለውም። መቃብርህን መጥቶ የረገጠ በእውነት 22 ትውልዱን እምርልሃለሁ አላለውም። እንደ ልቤ ያለውን ዳዊትን በኢየሩሳሌም ነው የተቀበረው፣ በኬብሮን ማለት በኢየሩሳሌም አላለውም። ዛሬ መቃብርን ሄደው ረግጠው ኃጢአት ይሰረይልሃል ተብሎ ተጽፏል ይባላል። አይሱማ ዋሬርስዬ ስንቱ መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ያነበበ ያስነበበ ቆሞ የሰማ ተቀምጦ የሰማ ወክ እያደረገ የሰማ የ40 ዓመት ኃጢአቱ የ80 ዓመት ኃጢአቱ ይሰረይለታል፣ ይፋቅለታል፣ ይሰረዝለታል። ገሃነመ እሳትን አያያትም። መላእክት እቅፍ ድግፍ አድርገው በክንፋቸው ሚካኤል በክንፉ ገብርኤል በፋና ያወጡናል ከሲኦል ጎዳና ምናምን ነገር እያለ በቃ ዝም ብሎ ደብተራ የጻፈውን በሙሉ ወንድሜ ይሄ ሁሉ ያልኩህ ዜሮ በቃ ንስሐ ፈለክ በስሙ የኃጢአት ስርየት የኃጢአት ይቅርታ ከፈለክ በስሙ ይሄው ነው መልእክቱ። አለቀ። አንተ ሰው ለማናደድ ነው። ወንጌል አንዱ ማስደሰት ብቻ አይደለም፣ ያናድዳል። ጥርሳቸውን እኮ አንቀጫቀጩበት እኮ ይላል እስጢፋኖስ ላይ። ሁሉ ጥርስ በጥርሱ ጌታ ብርክ ያድርግ ኤርሚዬ 3 ጊዜ ባርከናል ምናምን ነገር እያሉ ሰዎች እንዲሰሙ ይጠብቅ ፈልጋ ነው። ወንጌል የምስራች እንደሆነ ብናቅም የምስራቹ ግን በጣም ንዴትን የሚያመጣባቸው ሰዎች አሉ። ንዴት ጫስኩ እኮ ይላል። ጫስኩ ውስጤ ኳረረ እንደዋገኘሁ ኑሮ በጥርሴ ገነጣጥዬ ምናምን ነገር ይላል። ይህንን ያስባለው እዛ ሰውዬ ላይ ሆኖ የሚሰራ የጨለማው ዓለም ነው። የክርስቶስ ቀጥተኛ የክርስቶስ ተቃዋሚ መንፈስ የእግዚአብሔር ልጅ የጌታ ኢየሱስ ክርስቶስ ሞቱና ትንሣኤው ብሎ ማዳኝነቱ በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ ለሰዎች ሲሰበክ ሰዎች ከሰሙ ሊያምኑ ነው። ካመኑ ከመንግስቱ ሊያመልጡ ነው። ከመንግስቱ ሊያመልጡ ሰይጣን መንግስቱ እየፈረሰ ሊሄድ ነው። ስለዚህ ባለ በሌላ አቅሙ ወንጌል የሚሰብከውን ሰው ስሙን ማጥፋት ነው፣ ወይ ደግሞ እንዳገኘው በጥርሴ በጫጭቀኝ ምንም እኮ አላልነውም። ኢየሱስ እኮ ያድናል ነው ብለን ያለው። እኔ ባገኝሽ እኮ በጥርሴ ነበር መበጫጨቅህ ይላል። ምን ጥርስ መበጫጨቅ ነው? ምን ሰው በቁም ልበላ ነው እንዴ? ለምን ጥርስ መበጫጨቅ ድረስ ያስኬደው? እንዴት ኢየሱስ ያድናል ብለህ ትለኛለህ ይልልሃል። እያማጣ ማለት ነው። እኛ ገብቶናል። ከበስተኋላ በስጋ ለባሾች ላይ ሆኖ የሚሰራ የጨለማው ዓለም ጉልበት ማለት ነው። ስለዚህ ንዴትን ወንጌል ደስታንም ያመጣል። ይሄ ሁለቱም አይቀር። ወንጌል ስትሰብክ የሚደሰቱ ይደሰታሉ፣ የሚናደዱ ይናደዳሉ፣ ይቆጣሉ፣ ይበሳጫሉ፣ ድንጋይ ወረውራሉ፣ ሊመቱም ይችላሉ፣ ሊገሉም ይችላሉ። የተያዙበት ነገር ስላለ ነው። እንዴት ሰው ጌታ ኢየሱስ ክርስቶስ ያድናል ተብሎ ሲባል እንዴት ሊበሳጭ ይችላል? ወንድሜ ጌታ ያድናል። ስለዚህ እስራኤል ለራስሽ ሳሙና ብታበዢ በኃጢአትሽ ረክሰሻል ይላታል።
ስለዚህ ዛሬ ሰዎች በየሃይማኖቱ ቤት ከኃጢአት እንጻበታለን ብለው የሚሉት የየራሳቸው ትምህርት አለ። ግን እግዚአብሔር በልጁ በክርስቶስ ኢየሱስ ደም ነው የኃጢአትን ስርየት የኃጢአትን መንጻት ያደረገው የሰጠው። ወንጌላችን ገና ድል ያደርጋል፣ አራቱ ማዕዘን ይሰበካል፣ ሁሉን ያድናል፣ ያሸንፋል። ማነው ኃይልህን የሚመስለው? ኃይልህን የሚችለው ማነው? ግርማህን የሚችለው ኃይልህን የሚችለው እግዚአብሔር በኃይሉ ድንቀኛ ያንጎዳጉዳል፣ እኛ ማናውቀውንም ታላቅ ነገር ያደርጋል። በጣም የሚገርመው ከሞተ ስራ ህሊናችንን ነፃ ያወጣ የእግዚአብሔር ልጅ ደም እንዴት እኮ እንደሚያሳርፉ ወንድሞች ናቶች፣ ከሞተ ስራ ህሊናችንን ያነጻ የክርስቶስ ኢየሱስ ደም ማለት ምን ማለት ነው ታውቃላችሁ? ትናንትና የሰራነው በደልና ኃጢአት ምን እንደሆነ እንኳን መልሰን ልናስብ እስከማንችል ድረስ ያስረሳን የፋቀልን እኮ ማለት ነው። ያስረሳን የፋቀልን የደመሰሰልን ያስወገደልን የእግዚአብሔር ልጅ ደም ከሞተ ስራ ህሊናችንን በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የደሙ ኃይል የደሙን ጉልበት ሰዎች ስላላወቁት የሞተ ሰውዬ መቃብር ለመንካት ከአዲስ አበባ ችኳንታ ተከራይተው ሰሜን ሸዋ ይሄዳሉ፣ ጎንደር ድረስ አላየው በርሜሉ ጊዮርጊስ ብለው እነህትየው እነ መሲ ብዙ ጊዜ ሲቀልሉበት የነበረ ማለት ነው። የበርሜሉ ጊዮርጊስ የሰታቴዋ ኪዳነ ምሕረት የጋኑ አዌ ይሉላል ማለት ነው። የማንቆርቆሪያው ባለወልድ የተባለ እንዲህ አይነት ቀልድ አቁሙ ወንድሞች እናቶች። የበርሜሉ ጊዮርጊስ ተብሎ ስንት ሰው በወረርሽኝ በሽታ ሲሞት ውሃው ከሚቀመጡት አይነ ምድራቸው ጋር እየተቀላቀለ ጠጥተው ኮሬ ላይ ግጥም አርግሽታችሁ ውልቅ አርጎ ያወጣልሻል መድኃኔዓለም እያሏት ማለት ነው። ኦኬ የጠጡት ውሃ ግን ከራሳቸው አይነ ምድር ጋር ተቀላቅሎ ኮሌራ በኮሌራ አንድ መዓት ሰው ይሞት ከአዲስ አበባ ድረስ ከእንደ ሀገር ይሄ ባለጭቃው ዘይት ነው ምናምን ነገር ተጭኖበት መጣ ያላችሁት ቢጫ ጀሪካ እባክዎትን ለእኔም 20 ሊትር ይዘውልኝ ይምጡ ተብሎ ከአዲስ አበባ ተነስቶ ግጥም አርገሽታችሁ ይላል። ኃጢአትሽን ውልቅ አርጎ ያስወግድልሻል። ውሃውን ይጠጣሉ፣ እንደ ቃልቻ ድቤ ሆዳቸው ይነፋል። ከዛስ ኃጢአትስ ግን እዛው ነው አለ። ከወቀሳ አታርፍም። ውሃ ስጠጣ ወደ ሆድህ እንጂ የሚገባ ወደ ህሊና አይገባም። ወንጌላችን ድል ያደርጋል። ወንጌል ለመሰበክ ያለበት ወንድሞች እናቶቼ፣ ጸጋን የሚሰጠንን እግዚአብሔርን ዕለት ዕለት እንፈልግ፣ ዕለት ዕለት እንለምን። በእግዚአብሔር ልጅ በኢየሱስ ክርስቶስ በማመናችን ብቻ ኃጢአታችን እኮ ተደመሰሰ። ኃጢአታችን እኮ ተሰረየ። ኃጢአታችን ተሰረየ። ኃጢአታችን ተደመሰሰልን። ባለማወቅም ወራት የሰራኑን በእውቀትም ባለማወቅም የሰራኑን የዘላለም የኃጢአት ዕዳይ ለዘላለም ተደመሰሰ። ምስራቅ ከምዕራብ እንደሚርቅ እግዚአብሔር እንደዚሁ ኃጢአታችንን ከኛ አራቅ። የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ቅዱስ የሆነው ገናና የሆነው ኃያል የሆነው ስምህ
ከምድር ዳርቻዎች እስከ ዳርቻዎቿ ድረስ ለዘላለም የተመሰገነ ይሁን። አንተ ያደረክልን እርሱ የሆነልን በጌታ ሞት ያገኘኑ ነገር ቤኔፊቱ ቢገባን 24 ሰዓት ነው የሚያስጨዋን። 24 ሰዓት ያለማቋረጥ ማለት ነው። 24 ሰዓት ነው የሚያስጨዋን። ስለዚህ ኃጢአትን ለማስተሰረይ ተራራ አትቧጡ። ኃጢአትን ለማስተሰረይ በድንጋይ ውስጥ ሹለክ እያለህ እናቶች በድንጋይ ውስጥ ለመሹለክ ሲንፏቀቁ አይተሃል አይደል? ሰይጣን ምን ያድርግ? ሰይጣን ጥግ ይዞ ቆሞ ይስቃል። የሆነ ጠባብ ድንጋይ አስቦርቡሮ አስቆርቁሮ አስፈልፍሎ በዚህ ውስጥ ይሽለኩ አባቴ፣ በዚህ ውስጥ ካለፉ ኃጢአቶት ይደመስስልሃል ብሎ ይላል። እስላሙን የካባ ድንጋይን 7 ጊዜ ከዞርክ ያ ቀዳዳ የሚመስላለ የእናቶችን ማህፀን የሚመስል ቀዳዳ እሱን ሄዶ ከሳመ በቃ እስከ ወዲያኛው ድረስ ኃጢአት ተሰረየልህ ይላል። ስለዚህ ሂጅራን ሀጂና ኡምራ የሚባለው ሄዶ ከአዲስ አበባ ሄዶ ገንዘብ ያለው ነው ደግሞ የሚሄደው ሀጂና ኡምራ ሳውዲ ሄዶልህ ያንን 7 ጊዜ ይዞራል ጥቁር ድንጋይ ማለት ነው ካባ። ከዛ ኃጢአቱን አስተሰረየ ይመጣል። እውነታችሁ ነው አይደል? እንዲህ አይነት ቀልድ አቁም ወንድም አለ። አንዳንዱም ተነስቶ ኢየሩሳሌም ይሄድልሃለሁ ይልሃል። ኢየሩሳሌም ይሄድና ሂድ ችግር የለም ፍልስጤም ከእስራኤል ጋር ስትቀጣቀስ ስትደባደብ የምትውልበትን ስንቱ የእስራኤላዊም ደም የፍልስጤማዊም ደም የፈሰሰበትን አፈር ዝቆ ይመጣና እመት ይዛችሁልኝ ነው ይላል። ከዛስ ከኢየሩሳሌም ያመጣሁት አፈር ነው ብሎ ይላል። ቋጥሮ ያስቀምጥልሃል እንደ ጉንዳን ማለት ነው። ገብረ ጉንዳን በክረምት መኗን ትሰብስባለች እንደሚባል ከኢየሩሳሌም ሄዶ ግማሽ ኪሎ እኮ አይደለም 5 ኪሎ 10 ኪሎ አፈር እንደ ንዕማን እሱ 4 ጭነት ነው ይዞ ሄደው። እነዚህም በቃ ይዘውልህ ይመጣሉ። ከዛ ከኢየሩሳሌም ነው ሄድኩት። ከዛስ ከዮርዳኖስ ጸበል ይመጣል። ዮርዳኖስ እኮ አንድ ቀን ጸበል ተብሎ አያውቅም።